ገና ነህ። በቃ ገና ያልበሰለ ቂጣ ስለሆንክ እንደው እየተማርክ ብትሄድ መጽሐፍ ቅዱስ ሲያስነብብህ ረጋ እያልክ ብታዳምጥ ጥሩ ነው ለማለት ነው። ቀጥሉ። እሺ እሺ። አይ ለማዳን የሰውን ነፍስ ለማዳን ቂጣ ነው አልበሰለም አይባልም። ሲጀመር ሁላችሁም ወንጌላውያን ከሆናችሁ በወንጌል አስተምሩ። እሺ በስልሃል። ኢዮብ እንኳን ሲያስተምር ትህትናውን ተመልከቱ። ክርስቲያናዊ ትህትና ታላቅን ለታላቅ አይተህ ብታወራ ጥሩ ነው። እኔን ሳይሆን ሌሎቹን ማለት ነው። ቀጥል። አሁን የጠየቅኩን ጥያቄ ብትመልስልኝ ደግሞ ደስ ይለኛል። እኔ ጴንጤ ነኝ። ሲቀጥል ደግሞ ጌታን የተቀበልኩት ዛሬ አይደለም። ዛሬ ከስንት ትምህርትና ከስንት ነገር በኋላ ነው ዛሬ ጌታን የተቀበልኩት። ግን ከዚህ በፊት ጴንጤ ነበርኩ ማለት ይቻላል። ኖ አይደለም። ዛሬ ጸሎት ተደርጎልኝ እንዲህ ነው እንግዲህ የሚለው እዚህ ጋር ዛሬ በሰማይ ትልቅ ደስታ ሆነ፣ አንዲት ነፍስ ወደ ጌታ ቤት ተጨመረች። የጌታ መልካምነትና የወንድሞች ልፋት ዛሬ ደስታን ምናምን ዘራ። እንኳን ደስ አለ ተናገሩ እውነቱን ምናምን እና እዚህ ስትገቡ ከዛ እዚህ ወደ 8ኛው ደቂቃ በቪዲዮ ሁሉ ይወጣል ልጁና እንግዲህ የሆነ ሊቀፍል የፈለገው ነገር ካለ ኦኬ። ኦርቶዶክሳዊ ሆኖ አክት የሚያደርገው ይንበረከካል፣ ሚስ ይገዛል፣ ይቀጥል። ልጁ ተስማማላችሁ ወይንስ እንዴት ነው? ልጁ ለመማር እወጣለሁ እኔ ልወጣላችሁ። ቆይ ኢዮብዬ እግዚአብሔር ይስጥልኝ እወጣለሁ። ልጁ ለመማር ልቡ ክፍት አይደለም። ዝም ብሎ በቃ የሚያወራ ልጅ ነውና እንዴት ነው ሚድን ይመስላችኋል? አሁን ልጁ ባህር ዳር ነው ጌታን የተቀበልኩት እንደዚህ በተለይ 97ም እንደዛም ብሎ ከነበረ ታዲያ ምን ነው ቀለሜ ጋር እንደዚህ ያለ ድራማ፣ እንደዚህ ያለ ልልታ፣ እንደዚህ ያለ ፌሽታ ደስታ ምንድነው? ድጋሜ ነው ወይ ጌታን የሚቀበለው ነው ወይስ ሰዎች ሁሉ ቲክቶክ ላይ መጣው ከቀለሜ ካልተቀበሉ የጌታ አይደሉም ወይ በእነሱ በሚሉት ማለት ነው? የጌታ ነን አይ አይደሉም ሁሉም ይታወቃል፣ ግን በእነሱ ቋንቋ ነው እና የሚለው ግርምትን ስለሚፈጥር ነው። እና አይ ቲንክ ከስር ስንጻጻፍ አይቷል። ቴሌግራም ላይ ቼክ አድርግ ሲለኝ ዘሜ ቀጣይ ልመጣ እንደሆነ ስለገባው ነው ሩጡ የወጣው። እሺ ክፉ ታናግራለህ አንተ። ምንም የምታውቀው ነገር የለ። 4 ነቢያት አሉ በብሉይ ኪዳን ብለህ የምትከራከር ሰውዬ ህዝቡ ይዳን ትላለህ። እና ይሄ ትዕቢት ነው፣ አለማወቅ። በዛ ላይ ደግሞ አለማወቅም ልብም ሲደፈን አንድ ላይ በጣም ከባድ ነው። አስቀድሞ ምን እያለ ነበረ? እንደው ማርያም ታማልዳለች የሚል ኬታ መታችሁ ነው ህዝቡን እያሳታችሁ ምናምን የኔን ጥያቄ ፈርታችሁ የሚል በጣም ብዙ ፉከራ ሲያደርግ ነበረ። ከዛን ምልጃ ስለሰዎች ሁሉ የሚደረግ አንዱ ለአንዱ የሚጸልየው ጸሎት እንደሆነ የጳውሎስን መልእክት ጠቀስን፣ አሳየን፣ ጢሞቴዎስ መልእክት ላይ ማለት ነው። ከዛን ግን ምን የሚል ነገር ተነሳ? አይ ሰው ሲሞት በስጋ ከዚህ ምድር ሲለይ በቃ ያበቃል የሚል ነገር ተነሳ። እንደዛ የሚል ጥቅስ ከየት መጣ? ለምሳሌ በምድር እያለን አንዳችን ለአንዳችን እንጸልያለን። ይሄ ጸሎት በምድር እስካለን ጊዜ ብቻ ነው የሚቀጥለው፣ ስንሞት ያበቃል የሚለው ንባቡ ከየት የመጣ ነው ስለው የለም እንደዛ የሚል አለ። አንተ ግን ልታሳየኝ ይገባል። ምን ሰው ሲሞት መጸለይ እንደሚችል አለኝ። ስለዚህ አሳየውኝ። ሰው በምድር ከዚህ በስጋ ከምድር ሲለይ ይጸልያል። ምክንያቱም በስጋ መለየት ከእግዚአብሔር መለየት አይደለም። ይልቁኑ ደግሞ በምድር እያለን በድንግዝግዝ እናያለን፣ ወደሚሻለው እይታ ወደ አምላካችን መሄድ ነው። ለአማኝ እንዲህ ነው የሚተረጎመው፣ ለክርስቲያን እንዲህ ነው የሚታየው። በክርስቶስ የሆኑ ሕያዋን ናቸው። ስለዚህ ሞት ወደ እግዚአብሔር መሄጃ እንጂ በስብሶ ማብቂያ አይደለም፣ ለክርስቲያን እንደዛ ስላልሆነ ማለት ነው። ስለዚህ እነዚህ የታረዱ ማለትም ወደ እግዚአብሔር የሄዱ ነፍሳት ሲጸልዩ ተመለከትን። ስለዚህ ወደ እግዚአብሔር መሄድ ከጸሎት አያግደንም ማለት ነው። አንድ ሁለተኛ ጸሎት በራሱ የማስራ ነው ከተባለ የነፍስ ስራ ነው። ስጋማ በድን ነው። ነፍስ ከተለየችው እኮ ምንም ሊያደርግ አይችልም። የነፍስ ስራ ስለሆነ ግን በነፍሳቸው ያሉ በሰማይ ያሉ ሲጸልዩ እንመለከታለን። ስለዚህ ድንግል ማርያም ከቅዱሳኑ መካከል ናት፣ በክብር ደግሞ የላቀች ናት። ለምንድነው በልዩነት የቅድስ? ለዛ ነው መጀመሪያ ስጠይቅ እንደው ማርያም ታማልዳለች የሚል ጽሑፍ ነው የፈለከው ብዬ ጠየቅኩት። ለዚህ ነው ጳውሎስ ያማልዳል፣ ጴጥሮስ ያማልዳል የሚል ቃል በቃል ጽሑፍ እንዲጻፍ አልጠበቅንም። ቅዱሳን ግን ያማልዳሉ። ድንግል ማርያም ደግሞ በተለየ ክብሯ እናያታለን፣ እርሷን ማለት ነው። አስቀድሞ ግን ምልጃ ላይ ከሆነ ሰው ጥያቄው ለያይቶ እንደው የድንግል ማርያምን ካልሆነ ሊል ለምን ያስፈልገዋል? እንደው የጳውሎስን ካላሳያችሁን ሲባል ሰምታችኋል አይሉ?
የጴጥሮስን እስኪ ጴጥሮስ ያማልዳል የሚል ሲያንጡ አይባልም የሚለው የማርያም ብቻ ነው ብዙ ሰዎች የሚሉት ማለት ነው። ይሄ ለማርያም ያላቸውን ነገር ማሳያ ነው። እኛ ግን ማርያም ብቻ ሳይሆን የምንለው ቅዱሳኑ ያማልዳሉ። የቅዱሳን ምልጃ በመጽሐፍ ቅዱስ በዚህ መልኩ ተቀምጧል። አንዱ ለአንዱ የሚያደርገው ጸሎት ነው። ይልቁኑ ደግሞ በስጋ አልፈው ሲሄዱ ደግሞ ወደ ተሻለ ወደ አምላካቸው ነውና ሄዱት ጸሎታቸው የሚቋረጥበት ምንም ምክንያት የለም። አንድም ቦታ በምድር የሚያደርጉት ጸሎት ተቋርጧል ልክ ወደ ሰማይ ሲሄዱ ይቋረጣል የሚል ንባብ የለም። ከዚህ አንፃር የማርያምን ምልጃ እናምናለን ማለት ነው። እዚህ ክፍል ላይ ያሳየሁት ነገር ምንድነው? እኔ የታረዱ ነፍሳት እንደሚጸልዩ ከዛስ እንደው ይሄኛውን እንድቀበልህ አምስተኛው ማህተብ የሚለውን ማብራራት አለብህ። የለብኝም እቺ መሸሻያ ነች። በደንብ አድርጌ ነው ማቃት። ከዛ አምስተኛው ላይ ሌላ ጥያቄ ከዛስ ሌላ ጥያቄ እየተባለ ዋናው ሊረሳ ማለት ነው። በፍጹም አስቀድሞ የሞቱ አይጸልዩም ያልከውን እዚሁ ወይ ተታረማለህ ወይ አቃቴን ብለህ ትወጣለህና ምንም እንደማታቅ ደግሞ ራስን ያሳያል ማለት አሁን ላውራ አይደለ ዮብ አዳምጫለሁ በደንብ አሁን እኔ የጠየኳትን ጥያቄ ወዴት እንደወሰድከኝ አንተ ራስህም ታውቀዋለህ፣ የሚሰሙትም ሰዎችም አሉ እየሰሙ ነው። ምናልባት ግን እየጠየቅኩ ያለው ጥያቄ ከመጀመሪያው እመቤታችን ቅድስት ድንግል ማርያም አማላጅ ናት ስትሉና ቀጥታ በሆነ መንገድ ሳትፈሩ አሁን ኢየሱስ ክርስቶስ ከአብ ጋር አስታርቆኛል ብዬ ስናገር አማላጅ ነው ብዬ ሳወራ በሙሉ ድፍረት ነው፣ በሙሉ ልቤ ነው ማወራው። ለምን ስላስታረቀኝ ምድር ላይ መጥቶ ተሰቅሎ ስላዳነኝ ከአብ ጋር ስላስታረቀኝ ያንን በደንብ አድርጌ ደምድሜ ይናገራሉ። የእመቤታችን ቅድስት ድንግል ማርያም አማላጅ ናት ስትል እንደኔ ልብ በሙሉ ሆነ መናገር አለብህ። ዙሪያ ጥምጥም መሄድ ግን ተገቢ ነው ብዬ አላምን። ለምን ቅዱሳን አሁን ለምሳሌ በሐዋርያት ዙሪያ ላይ ያወራ ነበር። ሐዋርያቶች የተሾሙበትኝና እመቤታችን የሰጣችኋት ክብር አንድ አይነት አይደለም። ጭምር መጽሐፍ ቅዱስ በደንብ አድርጎ የሚነግርም ሐዋርያት ሥራ ላይ ስትመለከትም ሐዋርያቶች የተሰጣቸው ስልጣናቸው ሌላ ነው። ያማልዳሉ ተብሎም አልተጻፈም። ማንም ሰውም ያማልዳሉ ብሎም አልተናገረም፣ ይናገርም የለም። ለምን ደቀ መዛሙርት ናቸው እነሱ። ግን እመቤታችን ቅድስት ድንግል ማርያም ወይም ጻድቃን ሰማዕታት ወይም መላእክት ያማልዳሉ ስትሉ ግን ያንን ዳይሬክትሊ ፊት ለፊት ከመጽሐፍ ቅዱስ ጋር ሳይጋጭ ሌላ ጥቋሚ ከመጽሐፍ ሳትወጣ በዛኛው ጠቁመኝ በዚህኛው ሂጂ በዛኛው ሂጂ ሳትል በትክክለኛው መንገድ ማስረዳት ነው። ገብቷል እያልኩ ያለሁት አንተው መጽሐፍ ቅዱስ ከታች ያለው አንዴ ልጨርስ በጣም እድለኛ ነህ ባይዘይ ከይቅርታ ጋራ እንዴት ነው ልጁ ሌላ ዓለም ውስጥ ነው ያለው ኢዮብ ማለት ሌላ እንትን ነው ማለት ራሱን የሚያቀልጅ አይደለም። አንደኛ ማንበብም በደንብ ማንበብ እንኳን አይችልም በሚገርም ሁኔታ ቅዱስ የሚለውን ቅዱሳን እያለ ይለምን። እንደውም እሱ እኮ ወደ ቅዱሳን የሚጸለይ መጽሐፍ ቅዱስ ጥቅስ ሁሉ አደረገው ማለት ቃል በቃል ቅዱሳን ያንኛ ወደም እንደምጠይቅ ራሱ ኤቪደንስ አብሮ ያቀረበ። ሁለተኛ እየሰማ እኔ መታገስ አቃተኝ ማለት የሐዋርያት ሥራ ላይ የተሰጣቸው ስልጣን እንደተጻፈ ይላል። መቼም የሐዋርያት ስልጣን የተሰጣቸው መቼም የሐዋርያት ሥራ ላይ ነው የሚሆነው፣ በግምት ነው የሚያወራው። እና እንዴት ነው እዚህ ውስጥ ያላችሁ መምህራን ትላልቆች አላችሁ ይቃጠል ልጁ ትስማማላችሁ ወይንስ እንዴት ነው? ልጁ ለመማር እወጣለሁ እኔ ልወጣላችሁ። ቆይ ኢዮብዬ እግዚአብሔር ይስጥልኝ እወጣለሁ። ልጁ ለመማር ልቡ ክፍት አይደለም፣ ዝም ብሎ በቃ የሚያወራ ልጅ ነው። እና እንዴት ነው ሚድን ይመስላችኋል? ኢዮብ የሚማር ይመስላል? አይ ቀሲስዬ በጣም ይቅርታ አድርጎልኝና እዚህ ገስት ላይ ስንትና ስንት እኛ ልንሰማቸው የሚገባና ምንናፍቃቸው መምህራን ባሉበት ሰዓታችንን እየገደለብን ነው ወንድማችንና ጉንጫ አልፋ ክርክር እንዳይሆን። አዎ ማለት ልጁ ውስጡ ያለው እንትን ነው። በቃ አሁን እየሞገተን በቃ መልስ እያሳጣን አርጎ ነው ውስጥ ነው ልጁ የሚገምተው እንደዛ ነው፣ እያሰበ ያለው እንደዛ ነው። ይገርማቸዋል። ለመማር እንደው ይብን የሚሳሳተውን ነገር እንኳን ነው እንዴ በሙሉ ጥቅሶቹ በነገራችን ላይ አዲስ ናቸው ለልጁ። አሁን የምታሳያቸው ጥቅሶቹ አሁን ከቅድም ጀምረ ስትመራው የነበረውን ጥቅስ አይቶታ ያቅም ራሱ እና በቅርብ ነው እዚህ በቃ ኢየሱስ ጌታ ነው ያለው ማለት ነው። በሱ ቤት አሁን እንትን እያለ ነው። እና እኔ ወንድማችን ብትቀጥል ደስ ይለኛል፣ ግን ገና ነህ በቃ ገና ያልበሰለ ቂጣ ስለሆንክ እንደው እየተማርክ ብትሄድ መጽሐፍ ቅዱስ ሲያስነብብህ ረጋ እያልክ ብታዳምጥ ጥሩ ነው ለማለት ነው። ቀጥሉ። እሺ
እሺ አይ ለማዳን የሰውን ነፍስ ለማዳን ነው አልበሰለም አይባልም። ሲጀመር ሁላችሁም ወንጌላውያን ከሆናችሁ በወንጌል አስተምሩ። እሺ በስልሃ ኢዮብ እንኳን ሲያስተምር ትህትናውን ተመልከቱ። ክርስቲያናዊ ትህትና የምሬን ነው። ቆይ ቢት አድርጓል እንደሱ ሳይሆን በስልሃ ይቅርታ በስልሃ ማይሰራጢያት መላከ ገነት እግዚአብሔር ይፍታ። እግዚአብሔር ይባርክ። እንዴት አሉ መምህር? እንደ ቸርነቱ ሁላችሁ ሊቃውንት ሰላም ብያለሁ። ኢዮብ ቃለ ሕይወት ያሰማልን። ወንድም ዓለም የክርስትና ቀዳሚው አባትን ማክበር፣ የማያውቁትን ለመረዳት የተዘጋጀ ልቦና፣ የታጠቀ ሕሊና፣ የሚያውቁትን ደግሞ ለሌሎች ለመግለጽ መናገር ብቻ ሳይሆን አድምጦ በደንብ ተረዳቶ መግለጽ ራስንም ለማዳን ሌላውንም ለመጠበቅ ያግዛል። እሱን ገንዘብ አድርግ። ቅድም መላከ ገነት እንዳሉት ጥቅሱ ሲጠቀስ ላንተ አዲስህ ነው እና አንድ ሰው ለክርክር ሲቀርብ አሁን እዚህ ላይ የምታወራው ሊቃውንት አንተ ያስከው 66ቱን መጽሐፍ ብቻ ሳይሆን 80 አሃዱ መጽሐፍ ብለን በቤተ ክርስቲያን መጽሐፍት ብለን የምንጠራቸውን መጽሐፍት ከነጠላው አልፎ በትርጓሜ ከዚያም አልፎ ደግሞ እያንዳንዱ ሊቃውንት ምን ብለው ተራቀውበታል። ዘፍጥረትን ቄርሎስ ምንድነው ያለው? ቅዱስ ዮሐንስ አፈወርቅ ምን ብሎ ነው የተረጎመው? አትናቴዎስ ምን አለው ብለን አፖስቶሊክ ፋዘርስ የሚባሉ አባቶቻችን የተረጎሙበትን መተርጎሚያ ሳይቀር ያጠና ትልልቅ ሊቃውንቶች ናቸው ያሉ። በነገረ ሃይማኖት፣ በነገረ መለኮት፣ በጉባኤ ቤት ዕውቀት የበሰሉ አባቶች ነው ያሉና በዚህ መካከል እንደው መተንፈሻ ሳጠኋቸው አይነት ለፖለቲካ ጋጋታ ካልሆነ በቀር ላንተ ወሬ ማለት ነው እንጂ ለጥያቄህ በጣም አንደኛ ደካማ ጥያቄ ነው የጠየቀው። በጣም ትልቅ ጠንካራ ጥያቄ አይደለም። እመቤታችን ይገርማል፣ አንተ የጠየቀው ቀላሉን ታማልዳለች ገና የሚል ጽሑፍ አንጡ ነው ያልከው፣ ግን ስታማልድ የተጻፈበትን መጽሐፍ ራሱን ማለት ድርጊቱ የተጻፈበትን መጽሐፍ አሳይተውሃል። እና አንተ ጥያቄህ አንደኛ ለአቅመ ጥያቄ የደረሰ ደረጃ ላይ አይደለህም። የምትጠይቀውን አታውቅም። መልስ ሲሰጥህም እንዳልተሰጠህ ታየዋለህ ነው ሐሳባቸው እንጂ ሰው አይደለም። በቃ ወድቀሃል ወጣሃል አይባልም። አንተ ባትረከበውም የሞተልህ ክርስቶስ ነውና እኔ አሁን ማምነው ክርስቶስን በቃ እንዲህ ብዬ እኔ ኢየሱስ ጌታ ነው ብዬ ሳምን ስትል ነበር። ኢየሱስ ጌታ ነው የሚል ጥቅስ አሳየኝ ብለህ ማምጣት አትችልም። መጽሐፍ ቅዱስ የተጻፈው እንደ መጽሐፍ ቅዱስ ሐሳብ እንጂ እንዳንተ ወይ እንደሆነ ግለሰብ ሐሳብ አይደለም። ማንም ሰው ወደ መጽሐፍ ቅዱስ ያድጋል እንጂ መጽሐፍ ቅዱሱ ወደ ግለሰብ አይወርድም። ስለዚህ መጽሐፍ ቅዱስ የሚታደግበት ነው። በዘሩንም አንበው። ዮሐንስ ራእይ ምን ይላል? አሁን አየን እኮ የጳውሎስን መልእክት ለማንበብም ሩቅ ነህ፣ ዮሐንስ ራእይን ለማንበብም ሩቅ ነህ እና መጽሐፍትን አንብ፣ ምጅምር በደንብ አንባቸው እያቸው። ከዚያ ደግሞ የምትጠይቀውን ወቅ። ከዚያ በኋላ ነገሮች ይስተካከላሉ ማለት ነው። እመቤታችን ታማልዳለች የሚል ማስረጃ አምጡ ብላችሁ ጥያቄ ለምታነሱ ሰዎች በዮሐንስ ወንጌል ምዕራፍ 2 በቃና ዘገሊላ ከብካብ ኮነ ወሐለወት በየሙ ለእግዚእነ ኢየሱስ ክርስቶስ የገሊላ ክፍል በምትሆን በቃና ሰርግ ነበረ፣ በዚያ የጌታ እናት አለች ብሎ ይናገራል። ከዚያ ላይ የተፈጸመው ለሁላችሁ ግልጽ ስለሆነ በሰርገኛው በዶኪማስ ወይም ዮአኪን ተብሎ በሚጠራው ሰርገኛ መካከል እና በክርስቶስ መሐለኛ ሆና ተገኝታ የቃና ወይን በሷ ምክንያት እንደተለወጠ ይሄ ዓለም ያወቀው መጽሐፍ ቅዱስ ላይ የተመዘገበ ቃል ነው። የተጠቀሰው እሱ ነው። አንደኛ እንዲህ አይነት ሊቃውንት ጋር ስትመጣ መጽሐፍ ቅዱስ ብትይዝ ስልኬ ውስጥ ብቻ ነው ያለው አልችልም፣ አውጡልኝ፣ ጠያቂም ሆነ መጽሐፍ አውጡልኝም ብለህ ከዚያ ደግሞ ማብራሪያ ሰጭም ሆነህ እንደዚህ አይገፋም። አንድ የክርስቲያን መለኪያው እንደውም አታውቅም ሲሉት ትክክል ነው ሊል የሚችለው ያ ክርስቲያን መሆኑ በዚያ ይታወቃል። አላዋቂነቱን ማወቁ ማለት ነው። ዓለም ላይ 4 ሰዎች አሉ ይላሉ ሊቃውንቱ። አዋቆች ናቸው፣ የሚያውቁትን ምን ማለት እንደሆነ የሚያውቁ ማለት ነው አንደኞቹ። ሁለተኞቹ የሚያውቁ ግን የሚያውቁትን የማያውቁ ይናገሩታል፣ ምን ማለት እንደሆነ የማያውቁት፣ እነዚህ አንባቢያን ማለት ነው። ሶስተኛው የሚያውቁ ግን አለማወቃቸውን የሚያውቁ፣ እኒህ ከአንባቢያን የሚሻሉ ማለት ነው። የመጨረሻ ሰዎች የሚባሉት ደግሞ አያውቁም፣ አለማወቃቸውንም አያውቁም፣ አላዋቂነትን እንደ ዕውቀት የሚጠቅሱ ማለት ነው። እና ከዚያ ራስን ማራቅ። የምናወራው ስለ አክሲዮን አይደለም፣ ስለሆነ ኤምባሲ ስለሆነ ምናምን ስለተራ ግለሰብ ስለሆነ ቤት ስለ ማህበራትም አይደለም፣ ስለ ሰማያዊ ሀገር ነው። ያ ሀገር ደግሞ ትሕትናን፣ መረዳትን፣
ማስተዋልን ይጠይቃል። በሱ ልክ መሄድ መልካም ነው። ምልጃ ይቻላል ወይ አይቻልም ወይ? ይህ ጥያቄ ውስጥ የሚገባ አይደለም። በነገራችን ላይ እግዚአብሔር የሙታን አምላክ አይደለም፣ የሕያዋን አምላክ ነው። መዋቴዎች አምላካቸው ዲያብሎስ ነው፣ በግብር ፈጥሯቸዋልና። በግብር እየሰማችሁኝ፣ በስነ ተፈጥሮ የፈጠረ እግዚአብሔር ነው። በስራው ግን እሱን አስመስሎ ስለሰራቸው የሱ ልጆች ናቸው። የእግዚአብሔር ልጅ ግን ሕያው ነው። እግዚአብሔር የሚሰጠው በሞት የሚቋረጥ ስጦታ የለውም፣ ዘላለማዊ ነው። ምንናገረው እኮ በነፍስ ገንዘብ ነው። ህልው ሆነን ምንኖረውም በነፍስ ነው። ለባዊ የሆነውም በነፍስ ገንዘብ ነው። ይቺ ነፍስ አትሞትም። ካልሞተች ለዘላለም ታወራለች ማለት ነው። ካወራች ደግሞ ትማልዳለች። ጨካኙን ነዌን አልሰማችሁትም? እስኪ ሂድና ለዘመዶቼ የሚሰብክልኝ ሰው እኮ ያስፈልገኛል ብሏል እኮ ሲኦል ውስጡ ነው። እስኪ የሞተ ሰው አንዱ ተነስቶ ሄዶ ያስተምራቸው አለ። እያወራ እኮ ነው ይሄ የተጻፈው መጽሐፍ ቅዱስ ላይ ነው ያለው፣ ሁሉም በሚስማማበት። አብርሃም ተናገረ ይላል አይደል? በሌላ በኩል እኮ ጌታ ራሱ ቀጥታ ማውራት እየተቻለ ለምን ራሱ እግዚአብሔር ነው እኮ ያስተማረን ለቅዱሳን ሰዎች እንዲጸልዩልን መንገር። አልሰማውም እንዴ? በዘፍጥረት አብርሃምን ምን ያለው ማን ነው? ያን ንጉሱን እኮ ሂድና አብርሃም ይጸልይልህ እኮ ነው ያለው። ይሄን ቃል በቃል የተናገረው እግዚአብሔር ነው። ሂድ አብርሃም ይጸልይልህ አለው። አሁን እግዚአብሔርና የሰውዬ እያወሩ ነው። ዝም ብሎ ይቅር ብያለሁ ያላለው ለምንድን ነው ለአብርሃም የነገረው? የቅዱሳን ጸሎት ኃይልን ታደርጋለች ተብሎ የተነገረው የቅድሙ ጥቅስ ይሄ ነው ማለት ነው። ምስጢሩ ኃይል ስላላት አብርሃም ይጸልይልህ ብሎ ነገረው ማለት ነው። ስለዚህ የሚነግሩህን በደንብ ሰምተህ እሱን ብትቀጥል መልካም ነው። ሌላው ለኛ ሊቃውንቱ አንድ ሐሳብ የምሰጠው ምንድነው፣ አንዳንዴ ሳናጠራ ስለምንቀበላቸው መሰለኝ በጣም እየተፎነጫጨርን የተቸጋገርንና መጠናቸውንም እንዳያውቁ ያደረግናቸው። ከዚህ በኋላ ለመከራከር ነው፣ ለመማር ነው፣ ለመረዳት ነው። ምንድነው አመጣጥህ ብለን አገባባቸውን እንጠይቃቸው። ዝም ብሎ እንደመጡ እንቀበላቸዋለን። ልናስተምራቸው ስንፈልግ ጥቅስ ይጠቅሳሉ። ኧረ አዋቂ ናቸው ብለን ልንጠይቃቸው ስንፈልግ አላውቅም ይላሉ። እንደ ባህር ዓሣ ስለሚሙለጨለጩ ገና ሲገቡ ሐሳባቸውን መረዳት ይኑር ለማለት ነው። ሸሩ ያክብርልኝ። ቀሲስ እኔም አንድ ነገር ልበል፣ ይፍቱኝ ባርኩኝ። እሺ ቃለ ሕይወት ያሰማልን መምህር ኤፍሬም። ኢዮብም ቃለ ሕይወት ያሰማልን። ጥሩ እውነት ለመናገር በጣም በጥሩ ሁኔታ ነበረ ይዞት የሄደውና እንግዲህ ወንድማችን እኔም እንዲማር ነው እያዳመጠ ስለሆነ ቴንኪው። አዳምጥ ወንድማችን። አይሆፕ ከቤታችን ከኛ ቤት የወጣህ ልጅም ትመስለኛለህ እንደው እና አዳምጥና በኋላ ደግሞ እንሰጣለን። ምንም ችግር የለውም። የኛ ዓላማ እንድትማር፣ ምናልባት እኛ ጋር እያለህ ያላወቅከው ነገር ካለ እንድታውቀው፣ ቤተክርስቲያን ምን ብላ እንደምታስተምር ዝም ብለህ በወሬ ምናምን ሳይሆን ማለት በፊት በነበረህ አለመረዳት ሳይሆን ቤተክርስቲያን ምንድን ነው የምትለው፣ እስኪ ስለ ኦርቶዶክስ ቤተክርስቲያን ምን ብለው ነው የሚያስተምረው የሚለውን ቁጭ ብለህ አዳምጥ። እንደሱ ምንም ችግር የለውም። እንወድሃለን። ለአንተ ክርስቶስ ሞቷል። ደግሞ ክርስቶስ የሞተለት ሰው ደግሞ ውድ ነው፣ ዋጋ አለውና እንወድሃለን፣ እናከብርሃለን። ትንሽ መምህራኑን አዳምጣቸው እና ከዛ በኋላ ደግሞ ለአንተ እንሰጣለን። እድል እንስጥ ይላል ነው፣ ብቻህን እንዳትሆን ነው። ቀጥል። ሰላም ልበል። ይቅርታ መምህር በረከት ሰላም ይበሉን። እሺ አይ ቲንክ አልተመቻቸው መሰለኝ። ዘመን ቀጥል። ሰላም ላንተ ይሁን። መልካም ቀሲስ ይፍቱኝ ባርኩኝ። በድጋሚ ሁላችሁንም ሰላም ብያለሁ። የእንታ ኤፍሬም እዚህ ስላየሁት በጣም ደስ ብሎኛል። ሰላም ደርሶ ይሁን አባቴ። ቀሲስ ስፔሻሊ ኢዮባ እያወራው ስለሆነ ወንድማችንን ይህን ነገር ብትሰሙ መልካም ነው ብዬ ስላሰብኩ ነው። ይህ ወንድማችን አሁን እርስዎ ቤት ከመግባቱ በፊት ቀሲስ ቀለመ ቤት ንስሐ ገባ ምናምን ተብሎ እንኳን ደስ ያለ እንደዚህና እንደዛ ሲባል ነበርና ከአንዳንድ ነው አሁን ከእሱ ጋር የመጣውና በዛ መንፈስ ነው እያወራችሁ ያለ ብዬ ነው የማስበውና በእግዚአብሔር ቃል መማማሩ መነጋገሩ ክፋት የለውም። ግን ያን እዛ አይነት ሙድ ውስጥ ነው እየተነጋገራችሁ እንዳለ እሱን ብትረዱ ከማለት አንጻር ነው። እችን ኢንፎርሜሽን ልንገራችሁ ብዬ ነው። እና አይ ቲንክ ካልተሳሳትኩ በእኛ ቤተ እምነት ውስጥ የነበረ ነገር መሰለኝ የነበረው እና ስለራሱ እስኪ ጠይቁት ኢዮባ፣ በተለይ ብትጠይቀው መቼ እንደዚህ ጌታን እንደተቀበለና በምን አይነት መንገድ ራሱን እዚህ ቦታ እንዳገኘ ከዛም በኋላ ጥያቄ የሆነበትን ነገር ተነጋገሩ። ምንም ችግር የለውም። በጣም ጥሩ ነው። መንፈሱ በዛ አይነት ሴንስ እንደሆነ እንዲገባችሁ ከማሰብ አንጻር ነው የገባሁት።
እርሶ ቤት ከመግባቱ 1 ሰዓት እንደዛ በፊት አይቼው ነበር እዛ አካባቢ። አይ በጣም ጥሩ እግዚአብሔር ያክብርልን። አንድ ይቅርታ፣ ጥሩ ማሳሰቢያ ነው ዘመን፣ በጣም ጥሩ ማሳሰቢያ ነው። መምህር ኤፍሬም ያወሩታል። ዘመን ወረደ በጣም ጥሩ ነው። እኔም ገምቻለሁኝ ልጁ ገና ፍሬሽ ነው። ለዚያ ነው በደንብ እውነት እግዚአብሔር በሚያውቀው ተረድቻለሁኝ። ብዙ ሰዎች አዲስ ስለሆነ ነው አዲስ ታስሎ ባንዴው ታጥቆ ነው የመጣው። እዮባጋ ወይ እርሶ ጋር አውሩ። እኔ ትንሽ በኋላ ችግር የለም። እዮብ ታወራዋለህ። እና ምንድነው እንደ ማሳሰቢያ ልስተብዬ ነው ወንድማችን ቅድም ስናገር ነበረ እንደ በቤተክርስቲያን ውስጥ የኖሩ ግን የቤተክርስቲያን ትምህርት ሳያውቁ ማርያም አምላኬ ገብርኤል አምላኬ ሲሉ የኖሩ ሰዎች ድንገት በራልኝ ብለው ከቤተክርስቲያን የጠፉ በጣም ብዙ ናቸው። በእውነቱ እኔ መጀመሪያ ላይ ስናገር የነበረው እንደው ይሄንን ነው። መጀመሪያ ከብፁዕ አምላክ ጋር አሁን ሳወራ ነበረ ጠይቆኝ ማለት ነው። እና የብዙ ኦርቶዶክሳውያን እርግጠኛ ነኝ አሁን ይሄንን ወንድማችን አናሳቅቅህም፣ ችግር የለውም ግን የኦርቶዶክስን ትምህርት ምንድነው እስኪ ዶግማዋን ንገረን ይባል ይሄ ልጅ አንዲት ነገር የሚናገር አይመስለኝም። ከተናገርክ ምንም ችግር የለውም። እና እኔ በዚህ አጋጣሚ እንደማሳሰቢያ የምሰጠው ወንድማችን የፈለከውን የማመን የእምነት የመከተል መብት አለህ። ይሄ እኛ የምንሰጥ ሳይሆን ራሱ ፈጣሪ የሰጠህ መብት ነው። ይብል ጴንጤ በመሆንህም ሌላም እምነትን ባይኖርህ እግዚአብሔር ፀሐይን ከማውጣት ዝናብን ከመስጠት አይከለክልህም። በመግቦቱ ግን ፍርድ ይመጣል። በመጨረሻው ግን ፍርድ አለ። በእውነተኛው እምነት የማትኖር ከሆነ ፍርድ የሚባል ነገር አለ። ስለዚህ ወንድማችን አዳምጥ። እስከዚህ ሰዓት ድረስ ቤተክርስቲያን ከሌላ እምነት ጠብቃ ወንጌል አስጨብጣ በ40 ቀንህ ልጅነትን አሰጥታ በቤተ መቅደሱ ይዛህን የኖረችው ኦኬ፣ ይዛህን የኖረችው ባለውለታህ ናት። ሙስሊም ልትሆን ትችል ነበር። አየህ። ስለዚህ ይሄ ጊዜ ለአንተ ጥሩ ምቹ ጊዜ ነው። የፈለከው ጥያቄ መጠየቅ ትችላለህ፣ የፈለከውን። ምክንያቱም የኛ ቤተክርስቲያን ይኸውልህ፣ የኛ ቤተ አሁን አንተ እዚህ ጴንጤቆስታል ምናምን የሚባሉ ሰዎች በነገራችን ላይ በ1906 የጀመሩ ናቸው። 100 ምናምን ከአጼ ምኒልክ የሚቀድማቸው ሰዎች ናቸው በእድሜ። እቺ ቤተክርስቲያን ግን ያለምንም መቆራረጥ እዚህ ከክርስቶስ ጀምራ የመጣች ቤተክርስቲያን ናት። እና በነበርክ በዚህ ቤተክርስቲያን ልትኮራባት የሚገባ ቤተክርስቲያን ናት። አዳምጥ፣ ትምህርቷን ስማ። ኦኬ፣ ካልተቀበልክ መብት ነው። እንወድሃለን፣ እናከብርሃለን። ኢዮብ ቀጥል። እሺ ቀሲ የምር ያው ከኦርቶዶክስ በዚህ ሁኔታ ምናምን ወጥተህ ከሆነ እንትን እንላለንና እንደው እንመልሳለን ሙሉ የምጠይቃቸውን ጥያቄዎች። ግን አስቀድሞ ብትነግረን ደስ ይለናል ወዳጄ። ከኦርቶዶክስ ነው የወጣኸው በቅርቡ ነው ወይስ ከጅምሩ ፕሮሰስ አለው? መንፈስ ቅዱስ አሁን እኮ ረጅም ሰዓት እኮ አፍናችሁ ይዛችሁኝ በምን ላወራ? ይሄው እንድታወራ ፈቀድኩልህና አላፈናም። አሁን ጀስት እንግዲህ ምናልባት ኢዮባ አንዴ ቆይ፣ እስካሁን ሲነገር የነበረው ለአንተ የሚጠቅም እንደ ወንድም አባቶቻችንም ደግሞ እንደ ልጅ አስበው ይጠቅምሃል ብለው ያሰቡትን ነገሩ እንጂ ማፈን አይደለም። እና ምክር ሲመከር የሆነ ነገር ሲባል ለኔ ብለህ መስማት ካልቻልክ ይሄ ትክክል አይሆንም። እና በዚህ መልኩም አታወራ። የፈለገም ሊሆን ይችላል እንደዚህ እንድታወራ ደግሞ እኔ እንትን አይደለም። ስለዚህ ተረጋግተህ ለኔ ነው በሚል ስሜት ለማውራት ሞክር። እና መጽሐፍ ቅዱስ የምር የምታውቅ ከሆነ ደግሞ ትንሽ ልብህንም ሰበር አድርገህ ታላቅን ለታላቅ አይተህ ብታወራ ጥሩ ነው። እኔን ሳይሆን ሌሎቹን ማለት ነው። ቀጥል። አሁን የጠየቅኩን ጥያቄ ብትመልስልኝ ደግሞ ደስ ይለኛል። እኔ ጴንጤ ነኝ። ሲቀጥል ደግሞ ጌታን የተቀበልኩት ዛሬ አይደለም። ዛሬ ከስንት ትምህርትና ከስንት ነገር በኋላ ነው ዛሬ ጌታን የተቀበልኩት። ግን ከዚህ በፊት ጴንጤ ነበርኩ ማለት ይችላል። ኖ አይደለም። ዛሬ ጸሎት ተደርጎልኝ ከብዙ ጊዜ ከረጅም ጊዜ በፊትም እኔ እድገቴን በሙሉ ጴንጤ ነው ያደግኩት። የትኛው ዲኖሚኔሽን? አልሄድም፣ የትኛውም ቦታ ላይ አልሄድም። የት ነው ታዲያ የተጠመቀው? የተጠመኩት በፊት ነው 1997 አለሚያ አጥቢያ። የት? መቼ ሳይሆን የት? ባህር ዳር። ኖ አይ ቸርቹ አገሩን ሳይሆን የተጠመቅበት ቸርች። የተጠመኩበት ቸርች የዛን ጊዜ ልጅም ስለነበርኩኝ አሁን ላይ ስሙ ራሱ ይጠፋኛል። ረጅም ጊዜ ነው።
አይ ለምሳሌ መካነ ኢየሱስ ተጠምቀ ከሆነ መካነ ኢየሱስ በቅዱሳን ምልጃ ታምናለች። ኖ አሁን ይሄ የኔ ፕራይቬት ነው፣ የኔ ህይወት ነው። ዮባን ጠይቄ የገባሁበት መንገድ ስለነበረ ነው ማለት። እሺ ይሰማል? አዎ ይሰማኛል መምህር። እሺ ወንድም አለም ከዚህ ቤት የገባኸው አሁን አስተምረህ ሌላ ሰው ወደ አንተ ወዳለህበት ሃይማኖት ለመውሰድ ነው ጥያቄ የሆነብህን ነገር ተረድተህ ወደ ቤተክርስቲያኗ ለመመለስ ነው? ይሄን አጥራልኝ እስኪ አንዴ። አዎ ጥሩ ጥያቄ ነው የጠየቁኝ። ምናልባት ከዚህ በፊትም ብዙ ጥያቄ ኖሮኝ እንኳን ስጠይቅ ያው ከመሳደብና ከማባረር በስተቀር ምንም አይነት መልስ ተቀብዬ አላውቅም እውነቱን ለመናገር። ከታች ራሱ የዛሬው ደግሞ እስከዛ ሀገር ቀሲስ ሊበኩሉ ሲያስተምሩ ሰምቼ ከታች ነበርኩኝ። ከዛ በኋላ ያልተመለሰልኝ መልስ ምናልባት መልሱን ለመስማት ነው የገባሁትኝ። ለመስማት ገብቼ ግን ሁለት ጥያቄ ነው የነበረኝ። ሁለት ጥያቄ አለኝ አልኩኝ። አንደኛውን ጥያቄ ጠየቅኩኝ። ያው በጭቅጭቅ ቆመ እንጂ እስካሁን ድረስ አላስረዱኝም። አላማ ነው የጠየቅኩ። የዛሬ አላማዬ እስከ ዛሬ ድረስ ስለማላውቀው መልሱን ከኦርቶዶክሳውያን መስማት ስለፈለኩ የገባሁት። ለጠቅላላ እውቀት ነው። ለምን ጠቅላላ እውቀት አድርጎ ህይወት እኮ ነው። ስለ የሚወራው ነገር በሙሉ እኮ እዚህ ቦታ ላይ ስለ ህይወት አይደለም የሚወራው። አሁን ለምጠይቅ ብትመልስልኝ እኮ በጣም አጭር ነገር ነበር የጠየቅኩህ። እኔ ያልኩህ አሁን ይሄ ዛሬ ገባህ፣ በጣም ጥሩ መጣህ። ኦርቶዶክሳውያን ስለተሳሳቱ እውነተኛውን ትምህርት ላስተምራቸውና እኔ ወደ ማምነው ላምጣቸው ብለህ ነው የመጣኸው ነው ወይስ እስከዛሬ ጥያቄ ለሆነብህ ነገር መልስ ካገኘህ ወደ ቤተክርስቲያን ለመምጣት ፈልገህ ነው? ከሁለት አንዱ ነው የምትነግረኝ። መቼም እንደዚህ አይደለም ይሆናል። አሁን ያን በኔ ይሁን መምህሬ በኔ ይሁንና ለዛሬ ድረስ ያልገባኝን ጥያቄን እየጠየቅኩኝ ያለሁት ያን ደግሞ የምጠይቀው ለኔ መልስ ፈልጌው ነው። አላማ ግብ የለ። እኔ አሁን እዚህ የመጣሁት ለመማር ለማወቅ ቆይ ገባኝ። አንዴ ስሚ፣ እኔ አሁን እዚህ የመጣሁ ምን ብታረግ ነው የመጣህ ብትለኝ በክደት ትምህርት ለሚደራገሙ ሰዎች ብርሃነ ሕይወት ኢየሱስ ክርስቶስን መስበክ ነው የመጣሁ። የኔን ቆልፌ ጨርሼ ዘግቻለሁ። ሰማያት ወደ ምድር ቢመጡ ምድር ወደ ሰማይ ቢያርግ አሁን ከማምንበት እምነት ውጭ መቼም አላምንም። እምመጣው ሁሌም ቲክታክ ውስጥ ምገባው ላስተምር እንጂ ልመክር እንጂ ልገስጽ እንጂ ድንገት እስኪ ጥያቄ የሆነብኝ የፕሮቴስታንት እምነት ይሄን ቢያስረዱኝ ወደ እነሱ እዳለሁ የሚል ቅንጣት የምታክል ሐሳብ የለኝም። ያንተን ሐሳብ ለመረዳት የኔ ጥያቄ የኦርቶዶክስን ትምህርት የፈለከው ያን ትምህርት ተምረህ ወደ ቤተክርስቲያኗ ለመመለስ እቅድ ኑሮ ነው? አይ አይደለም፣ ዝም ብዬ ለጠቅላላ እውቀት ማወቅ ፈልጌ ነው። ሶስተኛው ደግሞ አስተምረህ ወደ አንተ ሃይማኖት መውሰድ ነው። የትኛው ነው አላማ ማለት ግቡን ልክ እኔ እንደገለጽኩልህ አስረድኝ። ኦኬ እኔ ለማወቅ ብቻ መምህር ለጠቅላላ እውቀት ማለት ነው። አየህ ህይወት ያልከው ይፈራስ ህይወት አይደለም። ለማወቅ መምጣት እኮ ራሱ እኮ ማወቅ በራሱ ህይወት ነው። አረ እውቀት ሁሉ ህይወት አይሆንም። ምን ይሆናል? ባዮሎጂ ከተጠቀመበት ማንኛውም ሰው ከተጠቀመበት ህይወት ነው። ግን እቺ መልስ ለምን አይመልሱልንም? ቆይ አዳምጠኝ፣ እንመልስልሃለን። አሁን የምታወራ ኢዮባ ጋር ነው። እኔ አላማህ ማወቅ ስለፈለኩ ነው። የፈለከው ለጠቅላላ እውቀት ነው እንጂ ወደ ቤተክርስቲያኗ ለመመለስም አይደለም። አንተም ብታገኝ አስተምረ ለመውሰድ አይደለም፣ ለጠቅላላ እውቀት ማለት ነው። ስለዚህ የምናስረዳህ ነገር ሁሉ ለጠቅላላ እውቀት ብለህ ነው ማለት ነው የምትወስደው ማለት ነው አይደል? እሱን ነው ማወቅ የፈለኩ። አሁን አላማህን ሳናውቃይህ እኛ አሁን ወደ ቤተክርስቲያኗ እንድትመለስ ነው የምንጮኸው። ያንተ እቅድ ደግሞ ለጠቅላላ እውቀት ስለሆነ አፈናችሁኛል። እኛ ወንጌል እየጠቀስን ወንድም ብለን አክብረን የሁሉ መምህራን ተቀምጠን ገስት ላይ 400 ምናምን 500 ሰው ታዳሚ ያስቀምጠን የምናወራው ለአንተ በቃ ማፈን የሆነ ሰብአዊ መብትን የተጋፋንህ ምናምን አድርገን የተመለከተው ለኔ ነው ወንድሞች የሚያወሩ ብለህ አባቶች የሚያወሩ ብለህ እንትን አላልከውም፣ አልተረዳኸውም ማለት ነው። ስለዚህ መማር ከሆነ ፍላጎትህ ባህር ዳር መምህራኑን ላገናኝህና ከመምህራኑ ጋር ትነጋገራለህ። በጣም ጥሩ ትግባባላችሁ የማስበው መምህር ጋር አገናኛለሁ። ፍላጎቱ አላማው መማር ከሆነ ባህር ዳር ነኝ ስትል ስለሰማሁ ማለት ነው። እዚያ ከሊቃው ባህር ዳር ነው ጌታን የተቀበልኩ ነው እንጂ እኔ እንኳን ባህር ዳር አይደለም ያለሁት ነው። ባህር ዳር አይ ጥሩ ነው ባህር ዳር አይደለም። ጥሩ ባለህበትም ቢሆን መምህር እንሰጥሃለን የመማር ፍላጎቱ ካለ። አሁን ኢዮባ ጋር ነው የምትቀጥል። ኢዮባ ግን እዚህ በኋላ የምታወራው ነግረው ነገር ሁሉ ለጠቅላላ እውቀት መሆኑን እያሰፍ ማለት መጀመሪያ ዓላማውን እንወቅ። ጤንጤን ስንከራከር እዚህ በኋላ ግቡን ማወቅ ነው መጨረሻው። ልትወስደኝ ነው የመጣህ ልትመጣ ነው ወይ ዝም ብለህ ለጠቅላላ እውቀት ወሬ ነው የሚለውን እናውቀውና በዚህ አትሆን ነው የምናወራው። የተራራቀ እንዳይሆን ሐሳባችንን ለማገናኘት እግዚአብሔር ይስጥልኝ። እሺ ኢዮባ
እሺ ያን በቃ እናሳጥረውና ምንም ያው እናሳጥረው ወይ እኔ ምንዳችሁ ልስማ እያልኩ ነበር እንድንግባባም ጭምር ነበር እንትን ያልኩ ያነሳዋቸው ጥቅሶች አሉ። መልጃ ቅዱሳን መልጃን ይፈቅዳሉ ብለን የምናምንባቸው የጳውሎስ መልእክት፣ ጢሞቴዎስ መልእክትን አንስቻለሁ፣ ያዕቆብ ምዕራፍ 5 አንስቻለሁኝ ቁጥር 13 ጀምሮ ያለውን፣ ራእይ ምዕራፍ 6ን አንስቻለሁኝ። በእነዚህ ጥቅሶች መሰረት ቅዱሳን እንደሚማልዱ ታምናለህ ወይስ አታምነው? ያው እኔ እንኳን እንደ እምነቴ ቅዱሳን ያማልዳሉ ብዬ አላምንም። እኔ በሞት የሞተ ሰው አያማልድም ብዬ ነው ማምን። እሺ የሚለውን ንባቡናስ የቱ ጋር እንዳገኘው ንገረኝ። የሞተ ሰው አያማልድም የሚለው ይሄ ምን ጥያቄ አለው? እንዴው እኔ የሞተ ሰው አያማልድም ለማለት አሁን ጥያቄ አለው ወይስ ጥያቄን በጥያቄ ካደረግነው ዞሮ አይ ጥያቄ በጥያቄ ለመመለስ ነው የሚሆነው? አይደለም፣ በፍጹም አይደለም። ህሊና ካለ ሶስት ነው አራት ጥቅስ ጠቅሼ ቆይ አንዴ ቆይ አራት ጥቅስ ጠቅሼ ይሄው በዚህ መሰረት ነው የቅዱሳን ምልጃ ምናምነው ብዬ ጥያቄን በጥያቄ መልሰ ለመደበቅ ነው ለመሸሽ ነው የምትለኝ ከሆነ ይሄ ህሊና ማጣት ነው የሚሆነው። አራት ጥቅስ የጠቀስኩት እኔ ነኝ እምነቴን ለማብራራት ማለት ነው። አሁን የጠየቅኩት ጥያቄ አንተ ያልከውን ነው እኔ ያልኩትን አይደለም። ምን አልክ? የሞቱ ሰዎች አያማልዱም አልክ። የሚለውን አንተ አልኩ። ጥያቄ ያለው ወይ አልከኝ። አዎ እኔ ጥያቄ አለኝ። ምክንያቱም እንደዚህ የሚል ስላላነበብኩ። አይ እምነቴ ከመጽሐፍ ቅዱስ ውጪ ነው ካልከኝ በሌላ መጽሐፍ ልናወራ ነው፣ ወይ በቁርአን ወይ ሌላ መጽሐፍ ካለ እሱን ትነግረንና በዛ እናወራለን። አይ እምነቴ በመጽሐፍ ቅዱስ ነው ካልክ ግን መጽሐፍ ቅዱስ ላይ የሞቱ ሰዎች አያማልዱም የሚለው ልታስነብበኝ ይገባል። ቀጥል። እሺ አሁን ቅድም እኮ እንደተነጋገርነው ለምሳሌ ማቴዎስ ነው ሉቃስ ማቴዎስ 10 ቁጥር 42 አካባቢ ላይ አሁን መጽሐፍ ቅዱስ ላይ የተጻፈ ነገር አለ። እዛ ጋር ያነበብኩትኛውን በስሜ ቀዝቃዛዋ ብሰጥ እንደ እንትን ይቆጠርላል ምናምን ነገር የሚል አለ አይደለ? አሁን ያን ነገር እንዳለ ሆኖ ያን ነው እንደ ምልጃ ልትወስደው ነው ማለት ነው። አልወሰድኩም፣ እኔ አልጠየቅኩም። አሁን የጠየቅኩ ምን መሰለህ? እሺ እኔ የጠየቅኩ የሞቱ ሰዎች አያማልዱም የሚለውን ብቻ አንጣልኝ። ሌላውን ማብራሪያ ስለ እምነቴ ለኔ ተው። አንተ የሞቱ ሰዎች አያማልዱም ያልክበትን ጥቅሱን ንገረኝ። ቅድም እኔ እናንተ ስናወራ መጀመሪያ ምንድን ነው የተባባልነው? አንድ ሰው በህይወት ያለ ሰው አንተ ስለኔ ትለምናለህ፣ እኔ ስላንተ እለምናለሁ በሚለው ደረጃ ወርተን ነበር አይደል? በህይወት ስላለን ማለት ነው። አይ እንደዛ ስላለን አልተባባልንም። እሺ ከሌለን በኋላ ያነሱ በህይወት ያሉ ሰዎች ከሆነ ልክ ነው። በህይወት ያሉ ሰዎች ስላለን ነው የሚሆን ከሆነ ግን መኖራችንን ምክንያት ስለሚያደርግ እንደዛ የሚል ነገር አላወራንም። እኔ አሁን ካንተ የምፈልገው መጽሐፍ ቅዱስ ላይ የሞቱ ሰዎች አያማልዱም የሚለውን ብቻ ሳይ። ኦኬ እኔ ያንን ነገር አሁን የለኝም፣ እውነቱን ለመናገር የለኝም። ግን አንተም ደግሞ ጥያቄ በጥያቄ ሸክፈው ወይም ሸፍነው እያለፍክ እንደሆነ ነው የምረዳ። እያስረዳኸኝ ሳይሆን ሸፍነው እያለፍክ ነው። ለኔ ማለት ነው። ሸፍኜ ካለፍኩኝ አንተ መጽሐፍ ቅዱስን ካነበብከው አንተ መጽሐፍ አሁን እንድጠይቅ እንዳወራ አድርገኛል። እሺ ስለከሰስከኝ ነው። እሺ ቀጥል። እኔ ከስሽ ሳይሆን ጥያቄ ጠያቂ ከሆንኩኝ እኔ የምጠይቅህን ጥያቄ አንተ በምታምንበት ወይም ደግሞ አንተ በትክክለኛው መንገድ በኦርቶዶክሳውያን እስከዛሬ ድረስ በመጣው መንገድ አብራርተህ ማስረዳቱ የተሻለ ነገር ነው ብዬ አምናለሁ እንጂ አሁን ጥያቄን እየጠየቀኝ አንድ ነገር እየሸቀደም አንብብልኝ ስል ከላይ ጀምራ አንብብልኝ ሲል ላዩን ትተታችሁን ብቻ እየነገርከኝ ማማለድ እንደሚቻል በቅዱሳን ምልጃ እንዳለ ሰው ሞቶም ራሱ እንደሚያማልድ እየነገርከኝ ነው ያለው። ገብቷል? እንደዛ ሳይሆን ግልጽ እና ክሊር በሆነ መንገድ እንዴት እንደሆነ ምልጃ እያነበብክም ቢሆን ብታስረዳኝ ነው ለኔ የተሻለ ነገር ወይም ደግሞ እውነቱን ላውቀው የምችለው በዛ መንገድ ነው ብዬ ነው ማለት። እሺ ለመጨረሻ ጊዜ ላድርገው፣ ምክንያቱም ቅድምም እንዲሁ ነበር ያደረኩት። አላነበብክልኝም። ቆይ እንዴ እሺ ጢሞቴዎስ ያነበበው ማን ነው? እኔ ነኝ። መልጃ ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት እንዲደረግ ከሁሉ በፊት እመክራለሁ፣ ይህም መዳናችንን በሚወድ በእግዚአብሔር ፊት ደስ የሚያሰኝ ነው የሚለውን ያነበብኩት እኔ ነኝ፣ ወይም አውጥቼ ያስነበብኩ ማለት ነው። ያዕቆብን ጠቅሼ እርስ በርሳችሁ በኃጢአታችሁ ተናዘዙ፣ አንዱም ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች የሚለውን ያስነበብኩ እኔ ነኝ።
ራእይ ላይ አምስተኛው ማህተም በተፈታ ጊዜ የታረዱ ነፍሳት ከመሰዊያው በታች አየሁ። እነርሱም እነሆ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም ብለው ወደ አምላካቸው ሲጸልዩ ያስነበብኩ እኔ ነኝ። አየህ፣ በዚህ መሃል ነው ጥቅስ ጠቅሰ እያነበብክ ካላስረዳኸኝም እያልከኝ ያለው ማለት ነው። ለሰሚያን እተዋለሁ። ለመጨረሻ ጊዜ ግን እናገርና መምህራኖችም ስላሉ እለቃለሁ ማለት ነው። እኔ አስቀድሞ ምልጃ ስለሌላው መጸለይ ነው። በመዝገበ ቃል የምናይ ከሆነ ለምሳሌ መጽሐፍ ቅዱስ ማህበር መዝገበ ቃል ምልጃን ሲያብራራ ሙሴ ለህዝቡ እንደጸለየው ብሎ ምሳሌ ይጠቅሳል። ሙሴ ለህዝቡ እንደጸለየው ሰው ምልጃ ስለሌላው የሚደረግ ልመና ነው ማለት ነው። ልመና ነው። ይሄ የምን ስራ ነው ከተባለ የነፍስ ስራ ነው። የነፍስ ስራ ነው። ነባቢነት ማለት ነው። ይሄን እንዴት ነው ልናቅ የምንችለው ካልከኝ የሞቱ ሰዎች ወደ አምላካቸው ሲጸልዩ መጽሐፍ ቅዱስ ይናገራል። በነፍስ ያሉ ማለት ነው። ለምሳሌ ቅድም ያነበብነው የታረዱ ነፍሳት ከመሰዊያው በታች አየሁ ይላል። ከመሰዊያው በታች ያሉ የታረዱ ነፍሳት ምን አሉ? ይቅርታ ስለ ድምጼ። ምን አሉ? ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም አሉ። ትእዛዝ ነው፣ ልመና። እግዚአብሔርን ሊያዙት አይችሉም፣ እየለመኑት ነው። ወደ እግዚአብሔር የምናደርገው ልመና ጸሎት ነው፣ ጸሎት ነው። ስለዚህ ነፍሳት ከሞትም በኋላ ሞት ማለት ለቅዱሳን የነፍስና የስጋ መለየት ነው እንጂ ከእግዚአብሔር መለየት አይደለም ለቅዱሳን። ስለዚህ ሕያዋን የሆኑት ቅዱሳን ወደ አምላካቸው ሄደው ይጸልያሉ። ይኸው ጸሎት አየን። አምልኮ ይቀራል እንዴ? በሰማይ አይቀርም። ግን ምንድነው? አምልኮ አይቀርም፣ ወደ እግዚአብሔር መጸለያቸው አይቀርም። ግን በልዩ ሁኔታ ስለሌሎች መጸለያቸው ይቀራል የሚል ሰው ካለ በልዩ ሁኔታ ስለሌሎች መጸለያቸው ይቀራል የሚለውን ጥቅስ ሊያስነብበኝ ይገባል ይገባል። ነገር ግን መጽሐፍ ቃል በቃል ምን ይላል? ለምሳሌ የእምነት ጸሎት ድዊን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርተው እንደሆነ ይሰረይለታል። መጽሐፍ ቅዱስ ነው የሚለው። ያዕቆብ ምዕራፍ 5 ቁጥር 15 ጀምሮ ከዛስ እርስ በርሳችሁ በኃጢአታችሁ ተናዘዙ ተፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች። የጻድቅ ሰው ጸሎት በስራው እጅግ ኃይልን እንደምታደርግ ደግሞ ምን ይላል መሰለ? ኤልያስ እንደኛ ሰው ነበረ። አይ ሰው ነው ምናምን ብለህ እንዳትንቅ የእግዚአብሔር ጸጋ በሰዎች በኩል ምን ያህል ሊገለጽ እንደሚችል እና የጻድቃን ጸሎት ምን ያህል ኃይል እንዳለው በእግዚአብሔር ዘንድ ሲያሳየን ምን አለ? ኤልያስ እንደኛ ሰው ነበር። ዝናብ እንዳይዘንብ አጥብቆ ጸለየ፣ በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛ ጊዜም ደግሞ ጸለየ። ከዛስ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች። ስለዚህ የጻድቅ ሰው ጸሎት በስራው እጅግ ኃይልን እንደምታደርግ በምሳሌም ጭምር ነው ያሳየን ማለት ነው። ምልጃ እግዚአብሔርን ደግሞ ደስ የሚያሰኝ እንደሆነ ጳውሎስ ነግሮናል። ምን ብሎ? እንግዲህ እግዚአብሔርን መምሰል ምንድነው? የክርስትና ህይወት ቴዎሲስ ምንለው ወይም ክርስቶስን ወደ መምሰል ምናድግበት ማለት ነው። ይሄ የመዳን ትምህርት ውስጥ ትልቁ ትምህርት ነው። ስለዚህ እግዚአብሔርን በመምሰል በጭምትነት ክርስቲያናዊ ህይወት እንዲኖር ማለት ነው። ጸጥና ዝግ ብለን እንድንኖር። ከዛስ ልመና፣ ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ አለና ሰዎች ሁሉ ሊድኑ እና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው አለ። የቱ? ስለ ሰዎች ሁሉ የሚደረግ ጸሎት እግዚአብሔርን ደስ ያሰኘዋል። ስለዚህ ምልጃ ብለን የምንቀበለው ይሄንን ነው። አንዱ ለአንዱ ይጸለያል። በልዩነት ግን ስም ተጠቅሶ እከሌ የሚል ንባብ የሚፈለግ ከሆነ መጽሐፍ ቅዱስ የኛ የግል ማስታወሻ አይደለም። ወይንም ደግሞ እኛ በየዕለቱ ምንፈጥራቸውን ጥያቄዎች እንዲመልስ ሳይሆን የኛ የጥያቄያችን መልስ በነፍስ የሆነ ማለትም መንፈሳዊ የሆነ እንጂ ስጋዊ ጥያቄ ጠይቀን ስጋዊ መልስ እንዲመለስ የተጻፈልን አይደለም ማለት ነው። ደግሞ መጽሐፍ ቅዱስ እኛ ወደ እርሱ የምናድግበት እንጂ መጽሐፉን ወደኛ የምንስብበት አይደለም። ወይም መጽሐፉን ጎትተን ወደኛ ሐሳብ የምናመጣበት ነገር አይደለም። እኛ ወደ መጽሐፉ እናድጋለን። የቃል በቃል ምንድነው ፋላሲ የምንጠቀም ከሆነ እኔ ብዙም አይደለም። መጽሐፍ ቅዱስ እኔ መጽሐፍ ቅዱስ ነኝ ያለበትን አንጣ ካልኩ እዛ ጋር ውይይታችን ያበቃል። ማቴዎስ እኔ ማቴዎስ ነኝ ወንጌሉን ጽፌዋለሁ ብሎ ሲያስተዋወቀበትን አንጣ ካልኩ ያበቃል።
ያበቃል። ያለህባት ቸርች መጽሐፍ ቅዱስን ከየት አመጣች? ስለዛ ጋር ያበቃል ውይይቱ። በጣም በየዋህነትና እምነታችንን ለማስረዳት ካለን ፍላጎት የተነሳ ጊዜ ሰጠን መለስንልህ እንጂ በክርክር መልኩ ከወሰድነው በቃ አንድ ቦታ ማቆም እንችላለን። ነገረ ድነትም ላይ ወስደን አንድ ጥያቄ ላይ ያበቃል ማለት ነው ካለህ ነገር አንፃር። የቅዱሳን ምልጃ እንዲህ ነው። ቅድማ እንደ የተናገርካት ነገር ነበረች ስለ 2000 እትም ዝም ብዬ ከማልፍ ብዬ ነው። ይሄ ስህተት ስለሆነ እኔ እሱን አላነብም 54 ነው ምናምን አልክ። አንደኛ 54 እትም ነው፣ 2000 እትም ነው፣ አዲሱ መደበኛ እትም ነው። በልዩ ሁኔታ ግን እንደ ፕሮቴስታንት የምትቀበሉት አዲሱ መደበኛ ላይ ያለን ስህተት ከ54ቱ ጋር አነጻጽሬ እዛው እቀበለዋለሁ ካልከው ጋር ከ2000 ውጪ ማለት ነው አነጻጽሬ አንተን እዚህ ጋር አንድ ጥያቄ ብቻ በመጠየቅ ምርጫ እንድታጣ ማድረግ ይቻላል በጣም በቀላሉ ማለት ነው። ስለዚህ እንደዚህ አይነት ትዕቢት ውስጥ ማለት እንደዚህ አይነት ንግግር ውስጥ አለመግባት ጥሩ ነው። እንዳነበበ እንዳወቀ ሰው በክብር ማውራት ጥሩ ነው። 2000ን ለማናናቅ 54ቱን ለመካብ የሄድክበት እንትን ጥሩ ስላልሆነ በእርግጥም አታውቃቸውም ሁለቱ ነው። አዲሱ መደበኛ ደግሞ ቀሲስም ያሉ አሉ በስላሴ ላይ የስህተት ትምህርት ሌሎችም ከ54ቱ ጋር ግጭት ራሱ ላሳይ ይችላል። ሁለተኛ ከክርስቲያኖች ጋር ስታወራ በጣም ሰከን ብለህ ተረጋግተህ ምናምን ብታወራ ጥሩ ነው ለማለት ነው። የቅዱሳን ምልጃ ላይ ያለን እምነት ይሄ ነው። እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። የቅዱሳንን ለማስረዳት የሄድክበት ርቀትም እመቤታችን ቅድስት ድንግል ማርያም አማላጅ ናት አይደለችም ብዬ በጠየቅኩበት መንገድ የሄድክበት መንገድ ጥሩ ነው። ግን ይሄን ሁሉ ቅዱሳን የሚያማልዱን ከሆነ ኢየሱስ ክርስቶስ ለምን መምጣት አስፈለገው ምድር ላይ የሚል ትልቅ ጥያቄ አለኝ እኔ። ምክንያቱም ቅዱሳን የሚያማልዱን ከሆነ እመቤታችን ቅድስት ድንግል ማርያም የምታማልደን ከሆነ ኢየሱስ ክርስቶስ ለምን መጣ? የኛ ጽድቃችን እንደ መርገም ጨርቅ ተቆጠረ ከተባለ ለምን ኢየሱስ ክርስቶስ መጥቶ መሰቃየት አስፈለገው ነው? በጣም ጎበዝ። ስምህ ማን ነው ወንድማችን? ትክክለኛ ስምህን ንገረን ለመጥራት እንዲመጣ። ትክክለኛ ስሜን ሳላፍር እናገራለሁ። ኤርሚያስ እባላለሁ። ኤርሚያስ ይገርማል። በጣም ጎበዝ። አሁን በጣም ተረጋግተህ እየተማርክ ስለሆነ በጣም ደስ ብሎኛል። እንደሱ ነው። አሁን መምህር በረከት ይቀጥሉ። መጋቢ ሃይማኖት ተመስገን፣ እንዲሁም መምህር ክርስቶፎሮስ እንኳን ደህና መጣችሁ ወደ ጠባቧ ጎጆዬ። ሰላም ብያለሁ። መምህር በረከት አሉ? ይሄንን ጥያቄውን ደግሞ ይመልሱለት እርሶ። ሰላም ቀሲስ ይባርኩኝ ይፍቱኝ። ሁላችሁንም መምህራን መምህር ኤፍሬም ወንድሞች ሰላም ብያለሁ። ሰላም። ኢዮብ ጥሩ ይዟል። ቢቀጥልም ጥሩ ነው። ኢዮብ ቢቀጥል ጥሩ እየተግባቡ ነው። በጣም ጥሩ። አይ እኔ እንደው ቁጭ አድርጌ ስለተሰማኝ ነው እንጂ በጣም ጥሩ እያስተማረ ነው። በደንብ ኢዮብ አቀጥል። እሺ ያው ለመታዘዝ ያህል እንጂ አይ ጥሩ ነው። እውነት ለመናገር ከሆነ በጣም ተረጋግቷል። አንተም ረጋ ብለህ እያስረዳው ነውና ጥሩ ነው። በጣም ይሄ በጣም ለኛ ትልቅ እድል ነው። ምክንያቱም ቤተክርስቲያኑ የነበረባትን አውቆ መርጦ ይሄድ በቃ። ግን ያላወቀውን ነገር ግን ማስረዳት መቻል አለብን። በደንብ ጠይቅ ወንድማችን ኤርሚያስ። እንደ ልብ የፈለከውን መጠየቅ ትችላለህ። ከዛ በኋላ ያለኝን ጥያቄ እየጠየቅኩኝ ነው። ምናልባት እንግዲህ ኢዮብ ያስረዳኝንም በደንብ ከልቤን ከፍቼ እየሰማሁት ነው፣ ምክንያቱም ስለምፈልግ። ስለዚህ እስካሁን ድረስ የመጣበት መንገድ ቅዱሳን እንዴት እንደሚያማልዱ፣ ሙተውም እንደሚያማልዱ፣ ኖረውም እንደሚያማልዱ በደንብ ነግሮኛል። ኦኬ እኔ አልቀበልም። ያለ መቀበል መብት ይጠበቀ እንዳለ ሆኖ ግን ይሁላ አማላጭ እሱ ሁላ አማላጭ ለአንተ ብቻ ሳይሆን እንዳንተ መከራችም ያሉ ሰዎች ሊኖሩ ስለሚችሉ ለነሱ ነበር። እሺ ለነሱ ይችላሉትም ለኔ በምጠይቀው ጥያቄ እነሱ ሊመልሱ ይችላሉ። ስለዚህ ኢየሱስ ክርስቶስ ምድር ላይ መምጣቱ ምን አስፈለገው ብቻ ነው። ቅዱሳን የሚያማልዱ ከሆነ መልጃ እነዚህ ቅዱሳን የሚያማልዱን ከሆነ ኢየሱስ ክርስቶስ ለምን መጣ? ለምን መጣት አስፈለገ ነው ጥያቄው። ቀጥል ሆይ። እሺ አስቀድሞ ቅዱሳንን ቅዱስ ያሰኛቸው የክርስቶስ ሰው መሆን ነው። ምክንያቱም ቅድም አንተው ራሱ ስጠቅሰው እንደነበረ ጽድቃችን እንደ መርገም ጨርቅ ተቆጥሮ ነበር ብለናል። ትክክል ነው። በብሉይ ኪዳን ሰዎች ጽድቅ ቢሰሩ እንኳን ጽድቃቸው ሙሉ ጽድቅ መሆን አልቻለም። አንጻራዊ ነበር ጽድቃቸው ማለት ነው። ለዛ ነው ኖህ በዘመኑ ምንድነው ጻድቅ ነበር ወይም ቅዱስ ነበር የሚለው ማለት ነው። ከዘመኑ አንጻር ይሄ አንጻራዊ ቅድስና ነበር። ሙሉ የሆነ ቅድስና ሰው በራሱ ሊያመጣ አልቻለም። ስለዚህ የአምላክ ልጅ አንድያ ልጅ
ኢየሱስ ክርስቶስ ሰው ሆነና እኛን ወደ ልጅነት መለሰን። ስለዚህ በእርሱ ላይ የተመሰረተ ነው የቅዱሳን ቅድስናቸው፣ የኛ ድህነታቸው፣ እያንዳንዱ ነገር ዛሬ የምናወራው አዲስ ኪዳን በክርስቶስ ሞት ላይ የተመሰረተ ነው። እንደው ጳውሎስ የክርስቶስ ሞት የክርስቶስ ሰው መሆን ሳይረዳው ቀርቶ ይመስላል ስለኔ ጸልዩ የሚሉ በተደጋጋሚ ጳውሎስ ስለኔ ጸልዩ ይላል። እሱ በቀጥታ ይጸልያል። ደግሞ ከወንድሞቹ ከክርስቲያኖቹ ስለኔ ጸልዩ እያለ ምልጃን ስለርሱ እንዲያቀርቡ ይጠይቅ ነበር። ይሄ የክርስቶስ ሰው መሆንን አለማወቅ ብለን ተረጉመዋለን? አንተረጉመውም። የሞተልን ያነጻን እርሱ እንደሆነ በተደጋጋሚ ጳውሎስ በስብከቶች ውስጥ ነግሮናልና ማለት ነው። ስለዚህ ቅዱሳን የሚያማልዱ ከሆነ ለምንድነው ክርስቶስ ሰው መሆን ያስፈለገው የሚለው ጥያቄ ተገላቢጦሽ ነው። የቅዱሳኑ ምልጃ ራሱ በእርሱ ሞት ላይ የተመሰረተ ነው ማለት ነው። ስለዚህ በእኛ ቤተክርስቲያን እንድታውቀው የምንፈልገው ቅድም ያነሳው አስታራቂነቱ ምናምን ብለህ ነበረ። በዚሁ አጋጣሚ ጌታ ኢየሱስ ክርስቶስ ከሞት የዋጀን በመካከላችን በሰውና በእግዚአብሔር መካከል የነበረውን የጸብ ግድግዳ ያፈረሰ በሞቱ እርቅን የፈጸመ የዘላለም አስታራቂና ሊቀ ካህን እንደሆነ እናምናለን። ስለዚህ በክርስቶስ ሞት ላይ በክርስቶስ ትንሣኤ ላይ የተመሰረተ። ለዛ ነው ጳውሎስ ክርስቶስ ካልተነሳማ ትንሣኤ ከሌለማ ስብከታችን ከንቱ ነው ይላል አይደል? ስለዚህ የሐዋርያቱ ስብከት ያው ሲሰብክልን ለምሳሌ የሚጠራችሁ የታመነ ነው እርሱም ደግሞ ያደርገዋል አለና ወንድሞች ሆይ ስለኔ ጸልዩ ይላል። ይሄ ጳውሎስን ስብከት እናይበታለን። ይሄ ስብከት ከንቱ ያለው ነው ግን እንዴት ነው ካልክ በክርስቶስ ትንሣኤ ነው። ሞቱ አልቀረም፣ ተነስቶ ትንሣኤን ሰጥቶናል። በሞቱ ሞታችንን አጥፍቶ በትንሣኤው ትንሣኤን ሰጥቶናል። ስለዚህ የቅዱሳን ምልጃ ይሄ ስለ ቤተክርስቲያን የምታውቅ ከሆነ በብልቶች መካከል ያለ ህብረት ነው። ከዛ እኛ እያንዳንዳችን ብልቶች እንሆንና ከዛ ምን እንሆናለን? አጠቃላይ ክርስቲያኖች ሁሉ አንድ አካል የክርስቶስ አካል የሆነች ቤተክርስቲያን እንሆናለን ማለት ነውና የሚድኑት ዕለት ዕለት የሚጨመሩት ወደዚች ቤተክርስቲያን ነው። በዚች ቤተክርስቲያን ውስጥ ያሉ የብልቶች መተጋገዝ ነው። ይሄንን የሚያስረዳ አንድ ጥቅስ ብቻ ልጥቀስና አበቃለሁ። አንደኛ ቆሮንቶስ ምዕራፍ 12 ላይ በብልቶች መካከል ስላለ ህብረት ሲናገር አይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልገኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁኑ የሚያስፈልጉን ናቸው። በአካል ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን። በምናፍርባቸው ብልቶች ክብር ይጨምርላቸዋል። ክብር ያላቸው ብልቶች ግን ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን በትክክል እንተሳሰባለን፣ መለያየት ግን የለም። ምክንያቱም ክርስቶስ ምን ብሏል? እኛ አንድ እንደሆንን አንድ ይሆኑ ዘንድ ብሎ ወደ አባቱ ሲጸልይ ተመልክተናል፣ ለክርስቲያኖች ማለት ነው። ስለዚህ አንድ እንሆናለን። ከማ የተነሳ ከተባለ ከክርስቶስ የተነሳ ለጎደለው ብልት የሚበልጥን ክብር እየሰጠ እግዚአብሔር አካልን አገጣጠመ። አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። ካለን ግንኙነት ካለን ህብረት የተነሳ በአንዱ መሰቃየት ሁላችን እንሰቃያለን፣ ይከፋናል። ከዛስ በዛ መሰቃየት መዳንን እንዲያገኝ ወይም ከዛ ነገር እንዲወጣ ልናደርግ የምንችለው ምንድነው? ወደ አምላካችን መጸለይ። ስለዚህ ስለሌላው ሌላኛው ይጸልያል ማለት ነው። አንድም ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። ስለዚህ የዚህን ያክል ህብረት አለን። ከዚህ ህብረት የተነሳ አንዱ ለአንዱ ይጸልያል፣ አንዱ ለአንዱ ያስባል። የክርስቶስ ሞት ከዚህ የተነሳ ያስፈልገናል። ያለ ክርስቶስ ሞትና ትንሣኤ ያለ ክርስትና ያለ ቅድስናም የለም። እንደዚህ ነው። እሺ ወንድሜ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ያው ሁላችሁም አባቶች መምህር ሁላችሁንም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አክብራችሁ ቁጭ አድርጋችሁ ለመመለስ ያደረጋችሁት ነገር ለኔ በጣም ደስ ብሎኛልኝ። ያው ብዙ ነገሮችን እናንተ መረዳት ተረድቻለሁ። እግዚአብሔር ይስጥልኝ። ከታች እየሰደባችሁኝ ነበረ፣ እናንተንም ሰላማችሁ ይብዛ። ስሜታዊ ከመሆን እነዚህን የመሰለ አባትና ወንድም እያለ ከነሱ እግር ስር መቀመጥና መማር ነው እንጂ መሳደብ ሰውን መግፋት ጥሩ አይደለም ለማለት ሞክራለሁ። እግዚአብሔር ይስጥልኝ፣ አመሰግናለሁ። እሺ በሌላ ቀን ሌላ ጥያቄ ይዤ እመጣለሁ። ይቅርታና እስቲ ቴንክ ዩ አርሚ። እሺ ወንድማችን እሺ ቀጥል። ቀሲስ ይፍቱኝ ባርኩኝ። ሰላም ለእናንተ ይሁን። እግዚአብሔር ይፍታ፣ እግዚአብሔር ባርክ። አሜን አሜን። ሁላችሁንም ሰላም ብያለሁ። ወንድማችን ኤርሚያስ ወጣህ እንዴ? ወጣ። ተመለስ እንጂ አንዴ ተመለስ።
አይ ተመለሳ እንዲፈልገው ነበር ቀሲስ ካላስገቡት እስኪ አይ የምትተዋወቁ ከሆነ ለዚህ ጌታን ተቀበልኩት ያለው ባህር ዳር ነው አይደል ቀሲስ? መቼ ነው ተቀበልኩት ያለው? አይ እውነት ለመናገር እሱ ባይናገርም እንደዋሸን ዋሽቷል። ብዙ ነገሮችን የዋሸው አንደኛ ባህር ዳር ነው ጌታ የተቀበልኩት ያው ውሸት ነው አይደለም። ግን ከዚሁ አካባቢ ይመስለኛል ወይ ጎንደር ነው ወይ 1997 ባህር ዳር ተቀብየዋለሁ ብሏል እያሉ ነው ኮሜንት ላይ ቀሲስ አይደል? አይደለም አዲስ ነው፣ አዲስ ገቢ ነው። ቀድም እኮ ዘመን መጥቶ ነግሮን ሄደው ጌታን ተቀበለ ተብሎ ቀድም አሁን ዛሬ እኮ የመጣው እኮ እንትን ሊለን እኮ ሊጨምቀን እኮ ነው የመጣው በቲክቶክ ቋንቋ ማለት ነው። ማለት 97 እኔ አሁን ምንድነው ቀሲስ እዛ ጋር ሲጮሁ ብለው የሚያድሩ እነ ቀለሜ ድራማ ይሰራሉ ብዙ ጊዜ እንደሚታወቀው እና እዛ ላይ እንግዲህ ከ52 ደቂቃ በፊት በቃ ጌታን ተቀበል ብለው እዛ ሲቀበል እንደቆየ ነው የሚያሳየው የተላከልኝ ቪዲዮ። ምናልባት ሙሉውን ባላየውም ማለት ነው የተረዳሁት እንደዚያ ነው። አዎ 97 ዓመተ ምህረት ባህር ዳር የተቀበለ ሰው ተቀብያለሁ ካለ ያኔ ለብረው ድጋሚ እንዲቀበል የሚያደርጉት ዌልካም ነው የተባልኩኝ ነው ያለው። ቀለሜ እንደገና እንደ አዲስ ጀምሮ ነው። አየለም ልጁ እኮ ቅድም አልሰማችሁኝም እንጂ ልጁ ሌላ ዓለም ውስጥ ነው ያለው። በነገራችን ላይ ሌላ ዓለም ነው ያለው። አሁን ልጁ ሊወጠረን ነው የመጣው። ይሄ ቄሶቹ መጽሐፍ ቅዱስ አያውቁም፣ በቃ ሂጄ ልጭመቃቸው ብሎ ነው የመጣው። ሲሪየስሊ ነው የምነግራችሁ። ኢንቴንሽኑን በደንብ እኔ ተረድቼዋለሁ እና እንዲህ ነው እንግዲህ የሚለው እዚህ ጋር ዛሬ በሰማይ ትልቅ ደስታ ሆነ፣ አንዲት ነፍስ ወደ ጌታ ቤት ተጨመረች። የጌታ መልካምነትና የወንድሞች ልፋት ዛሬ ደስታን ምናምን ዘራ። እንኳን ደስ አለ ተናገሩ እውነቱን ምናምን እና እዚህ ስትገቡ ከዛ እዚህ ወደ 8ኛው ደቂቃ በቪዲዮ ሁሉ ይወጣል ልጁና እንግዲህ የሆነ ሊቀፍል የፈለገው ነገር ካለ ኦኬ ኦርቶዶክሳዊ ሆኖ አክት የሚያደርገው ይንበረከካል፣ ሚውስ ይገዛል፣ ይታዘዛል ማለት ነው። ወደና ፈቅረ አኔንን ይቅርታ ክርስቶፎረስ መልሰውና አንድ ሪከርድ አድርገው ይልቀቁት። በዚሁ 10 ሰዓት ከ10 ማለት በኢትዮጵያ 2 ሰዓት ከ10 ነው። 2 ሰዓት ከምሽቱ 2 ሰዓት ከ10 እኛ ጋር 10 ሰዓት ከ10 ማለት ከምሽቱ 4 ሰዓት ማለት ነው። 4 ሰዓት ማለት ነው። አልተኛችሁም። የንስሐውን ጸሎት በፍጹም ልብ አምነህ ይህን ጸሎት ከኔ ጋር አብረህ ጸልይና ጌታን ለመቀበል የምጸልየው ጸሎት ነው። ከዛ ከሰዎች ጋር አገናኛለሁ። እኔም አለው ትምህርቱን መማር የግድ ነው። ትምህርቱን ተምረህ የውሃ ጥምቀትን መጠመቅ የግድ ነው። ሞክሼ ግድ ነው። እሱማ ግዴታ ነው። ጌታ ይባረክ። ፊልጵስዩስ መጽሐፍት ላይ አንድ ቃል መጽሐፍ ቅዱስን ማውጣት ትችላለህ? ባለፈው ያሳየውና ተንበው አልከኝ እኮ። እሱ ነው ያለ። እሱን ተወው። ሌላ መጽሐፍ ቅዱስ አልከኝና እስከምጣት በቃ ሌላ መጽሐፍ ቅዱስ የለህም? ዴቭ ይመጣል ያ እንትን እንዳይልብን እስቲ ወደዚህ ሲቀበል በጌታ በኢየሱስ ክርስቶስ ስለዚህ ሰዓት እጅግ ጋር ይሄን መጽሐፍ አልቀበልም ያለው ተሱ ተነግሮት ነው ማለት ነው። አንቦት አይደለም። አንተ ጻድቅ አምላክ እኔ ደግሞ ኃጢአተኛ ነኝ። ለበደል ለኃጢአቴ ልጅህን ወደዚህ ዓለም ልከህ ቅጣቴን በቂ ይመስለኛል። ፖይንቱ ምንድነው? አሁን ልጁ ባህር ዳር ነው ጌታን የተቀበልኩት እንደዚህ በተለይ 97ም እንደዛም ብሎ ከነበረ ታዲያ ምን ነው ቀለሜ ጋር እንደዚህ ያለ ድራማ፣ እንደዚህ ያለ ልልታ፣ እንደዚህ ያለ ፌሽታ ደስታ ምንድነው? ድጋሜ ነው ወይ ጌታን የሚቀበለው ነው ወይስ ሰዎች ሁሉ ቲክቶክ ላይ መጣው ከቀለሜ ካልተቀበሉ የጌታ አይደሉም ወይ በእነሱ በሚሉት ማለት ነው የጌታ ነን አይ አይደሉም ሁሉም ይታወቃል ግን በእነሱ ቋንቋ ነው እና የሚለው ግርምትን ስለሚፈጥር ነው። እና አይ ቲንክ ከስር ስንጻጻፍ አይቷል። ቴሌግራም ላይ ቼክ አድርግ ሲለኝ ዘሜ ቀጣይ ልመጣ እንደሆነ ስለገባው ነው ሩጡ የወጣው።
እና እኔ እንደዚህ አይነት ሰዎች ለምን በራሳቸው እንደሚቀልዱ ግራ ነው የሚያጋባው። በጣም አንደኛ ምንም ነገር ሳያውቅ ነው እንግዲህ ከቤተክርስቲያን እንደወጣ እኔ የተረዳሁት እንደዛ ነው። ጥቂቱ ባዳመጥኩት ምንም የሚያውቀው ነገር የለም። እንግዲህ ቆም ቢል መልካም ነው። አሁን ቅድም ምናልባት ኢዮብ ያስረዳውን ጥሩ ነው ምናምን እንደዚህ ሲል ነበርና አይ ቲንክ በዘላለም ህይወት አይቀለድም። አይ ነው እዚህ ማህበራዊ ሚዲያ ላይ ብዙ አብዳን አሉ። ሰው ዛሬ ብዙ ነገር ይቸግረዋል እና ከዛ አንፃርም ምናልባት ከሆነም አንዴ ያን የተቀበልኩ አሁን ደግሞ ተቀበልኩ እንደዚህ አይነት ድራማ ውስጥ የሚገባው ወንድማችን ከስርም እየሰማ ሊሆን ስለሚችል በዘላለም ህይወት ላይ ቀልድ አይቀለድም። በጣም ጥንቃቄ ይፈልጋል ሰዎች እና ቆም ብለህ ብታስብ መልካም ነው። ከዚህ ውጭ ግን ምናልባት ቤተክርስቲያንን ሳታውቃት ኤኒ ታይም የወጣ አይነት ሰው ከሆንክ ድራማው እንዳለ ሆኖ ኮንታክት ብታደርገን እና ይልቁንስ ጌታን ከማጣት ወደ ጌታን ወደ ማግኘት ብትመለስ ብናግዝ መልካም ነው ማለት ፈልጋለሁ። ቀሲስ ወይ ቀልድ አለ ሰውየው። አብዳን አልክ አብዳን አጥብ ወጉላ ነው የሚጥ ማለት በዚህ ጊዜ ነውና ይሄንን በዜማ ነበረ። እኔ ግን እዚያ አሁኑኑ ልብ አድርጉ። እኔ በእውነት ከዚያ ቤትም ወደኛ መታችሁ በአንድ ቀን በዚህ ደረጃ የምትሆኑ ሰዎች ካላችሁ እኔ እንዳመናችሁም ኦርቶዶክስ እንደሆናችሁ ምን ያልቆጥረው እምነት በዚህ ደረጃ እኔ የእውነት የሚያስለቅስ ነው እኮ በእውነት አንድ ሰው እምነቱን ለውጦ ቆሞ መሄዱ ራሱ እና ደግሞ ግትልትል ውሸት ያን ሁሉ ነገር አንበብ ያለው እንደዚህ አድርግ ያለው ይሄን ላለው ሲል የነበረው ዛሬውኑ ጌታን ተቀበልኩ ብሎ ነው። እንግዲህ ምን አይነት መንፈስ እንደሆነ ልብ አድርጉ። እና እኔ እግዚአብሔር እኔ አንዳንዴ ዘመናችንን ማየት ያለብን ይመስለኛል። እንደዚህ ያሉ ሰዎች በበዙ ቁጥር ቦት ሳይድ በየትኛውም መስመር ረጋ ብንል በእውነት በጣም እኔ እንደዚህ ያሉ ሰዎችን ክርስቲያን ኦርቶዶክስ ቁጥር ለማብዛት እንደው መድከም የለብንም ብዬ ነው የማስበው። ምንም ትርጉም የለውም። አሁን ይሄ ልጅ ደግሞ ነገም ተመልሶ ደግሞ የሆነ ቦታ ልናገኘው ይችላል። እንደ ዮኒ ማኛ ያሉትን ሰዎች እየተከተል ዌልካም ምናምን ማለት ራሱ አለብን ብዬ አላምንም። ምክንያቱም ዌልካም ሳንላቸው ተመልሰው ሊሄዱ ይችላሉ እና እኔ የሚመጡበት ራሱ መንገድ በጣም የተሳሳተ ስለሆነ እኔ አሁን ይሄንን እንደቀላል ነገር ማየው አይደለም። አባቶች ወንድሞች፣ ዘመኔ በጣም አደገኛ እንደሆነ ነው የምረዳው። በጣም ያሳዝናል። አሁን እዚያ ቆይቶ በአንድ ሰዓት ልዩነት ውስጥ መጥቶ ስንቱን ዋሽቶት ሄደ እና ጌታ በእውነት ምሕረት ያድርግልን ለሁላችን። በእውነት በጣም ነው። ቀጥሉ። ማን ይቀጥል? አስተያየት ሰጡበትና እንጨርሳለን። በእውነት በጣም እናመሰግናለን ክርስቶፎሮስ። ዘመንንም እግዚአብሔር ይስጥልን። ዘመን ነው ቀደም በደንብ ኢንፎርሜሽን ሰጥቶን ሄደው። ኢዮብ ግን እንዳይቆጨው ልጁ በደንብ አስተምረዋል። በእውነቱ ቀጥል። አይ ያው ለሰሚያኑ ለሌሎቹም እንደው በቅንነት መጥቶ ለሚጠይቅ ቤተክርስቲያናችን መልስ እንዳላት ነው እንጂ እንደነሱ ድራማ ቢሆን እንትን ነው። ግን ለአምላካቸው ያላቸውን እንትን ያሳያል እኮ አይደል? ሰው በዚህ ልክ በእምነት እንደዚህ ሲጫወት ምን ያህል ለአምላኩ ምን አይነት ክብር ቢኖረው ነው የሚል እንትን ይፈጥራል። አንደኛ ውሸት፣ ሁለተኛ ያው እኛ ጋር የለም እንደዚህ የሆኑ ሰዎች መጡ ከዛን እንደመጡና ንስሐ ግባ ምናምን የሚባል ስርዓቱም የለንም። እኛ ወደ ካህናት እንልካለን። ካህናትም ደግሞ የራሳቸውን የሚሰጡትን ቤተክርስቲያናዊ የሆነ ቀኖና ይሰጡታል። ከዛን ለሰውየው መዳን እንጂ ቲክቶክ ላይ ስላለ ፖለቲካ አይደለም የምንጨነቀው። በየዕለቱ በጣም ብዙ ሰው በቤተክርስቲያናችን ይመለሳል። ምናቀውን ማህበረ ቅዱሳን እንኳን ምን ያህል እንደሚያስመልስ ያን ያህል ግን ፊሽካ ተነፍቶ አገር ይያዝልኝ ይለቀቅልኝ አይባልም። ምክንያቱም ታርጌቱ የሰዎቹን ማዳን እንጂ ሚዲያ ላይ ስላለ ነገር አይደለም። እነዚህ ደግሞ ምን ያደርጋሉ? በቃ ሚዲያ ላይ ይቺ ድራማ ትፈልጋለች። ዛሬ ሰው አመጣን ምናምን ከዛን ጌታ ይባርክ ይባላል። ሌሎችም ገቢዎች አሉ። ከዛ አንፃር ድራማው ስለሚፈለግ የሰውየው መዳን ማወቅ ምናምን ትርጉም አይሰጥም። ቅድም መምህርም ብለውታል። መጽሐፉን አንብቦት አይደለም አታንብ ተብሎ ነው። ያ ማለት የቤተክርስቲያን ትምህርት አውቆት አይደለም አትመን ወይ ሙጣ ተብሎ ነው።
በራሱ አንብቦ መርምሮ ምናምን አይደለም ማለት ነው። እና ቅድም አራቱ የኦሪት ነቢያት ምናምን ሲል እንኳን አለማወቁን አይተናል። እና የምትሰማ ከሆነ ሌሎችም በዚህ ውስጥ ካላችሁ እንደዚህ በነፍስ ላይ ቁማር ቢቀር ጥሩ ነው። በጣም ሲበዛ ፋራ መሆን ነው። በእኛው ቋንቋ ስናወራ ፋራ መሆን ነው። አራዳ እምነቱን የሚያውቅ እምነቱን የሚያከብርና የሚያስከብር ነው። በዚህ ዘመን እንደ ድሮ አራዳ ሱሪ ዝቅ አድርጎ መሄድ ምናምን አይደለም። እና አሁን እኔ በጣም ፋራ ከሚባሉ ሰዎች ውስጥ የእምነት ጨዋታ የሚጫወቱ ናቸው። መጣው ሄድኩ በማለት ድራማ የሚፈጥሩ የሶሻል ሚዲያ መነጋገሪያ ለመሆን በእምነታቸው የሚጫወቱ እኔ ዘመናችን ፋራዎች ናቸው ብዬ ነው ማምነው። ማስበው እንደዛ ነውና አራዳ ከሆንክ እንደው ትንሽም ፊደልም ከቆጠርክ ትንሽም ደግሞ ለአምላክ ክብር ካለ አንድ ቦታ ቁም፣ ያመንከውን እምነት ወቅ፣ ከዛ መርመር። በተረፈ ይሄ ድራማ መሀል ላይ መሞት አለ፣ ድንገት መነጠቅ አለ። እየመጣው ነው ብለው የቀሩ እንመለሳለን ብለው በመንገድ የቀሩ በጣም ብዙ ሰዎች እናውቃለን። እና ድንገት መቅረትም አለ። ስለዚህ በእምነት ጨዋታ ይቅር ለማለት ነው። እግዚአብሔር ይስጥልኝ ቀስዬ። በጣም እግዚአብሔር ይስጥልኝ ቀስዬ። በጣም እግዚአብሔር በእውነት ምሕረት ያድርግለት። በእውነት ልቡን ወደ ልቡ ይመልሰው። በትክክለኛ መልእክት ነው፣ ግን በጣም የሚያሳዝን ነው። ቀጥሉ መምህር ኤፍሬም ይቀጥሉ፣ ወይ መምህር መጋቢ ሃይማኖት ወይ መምህር በረከት፣ ከሁለታችሁ አንዳችሁ ቀጥሉ። አላችሁ መጋቢ ሃይማኖት? ኧረ መላከ ገነት እንዴት አላችሁ? ጠፍተዋል እኮ። ምን ያልጠፋል ብለው ነው? ደህና ኖት? እግዚአብሔር ይመስገን ደህና ነኝ መምህር ይቀጥሉ። እናንተ። ጉሮሮዬን ትንሽ አሞኝ ብዙም አይሰማም ድምጼ። ቀጥሉ፣ መስማት ብቻ ነው የምችለው። እግዚአብሔር ይማሮት፣ ትኩስ ይበሉበት። እሺ መምህር በረከት ስራ ላይ ነው እርሶ? ስራ ላይ ናቸው መሰለኝ። ኦኬ ኮሜንቱን አይታየኝም፣ ጠፍቶ ነው። ማን ነው አለው? ቀሲስ አለው። ይቀጥሉ። በመጀመሪያ ኢዮብ ቃለ ሕይወት ያሰማልን። ያው ታግሶ ሰው በምንም ኢንቴንሽን ይምጣ የእግዚአብሔርን ቃል አስተምሮ መሸኘት አንድ ትልቅ ከክርስቲያን የሚጠበቅ ነገር ነው። ምክንያቱም እሱ ብቻ አይደለም እዚህ ያለው፣ በጣም ብዙ ሰው እያዳመጠ ስለሆነ እሱንም አስበው መልስ መስጠት ጥሩ ነው። ውሸቱ በጣም ነው የሚገርመው። እኔ አንዳንዴ ለአእምሮ የሚከብድ ውሸት ሲዋሽ ነው ሰው ሃይማኖተኛ እንደዚህ ያደርጋል እንዴ? ለእግዚአብሔር ሰው እንዴት እንደዚህ ያደርጋል? ለእግዚአብሔር ይዋሻል፣ ለእግዚአብሔር ያስመስላል ብዬ በጣም ነው የሚገርመኝ የማየው ነገር ማለት ነውና በዚህ መንገድ እግዚአብሔር የሚከብር አምላክ አለ ወይ? በጨለማ የሚሰበክ ብርሃን የለም። ጨለማ ከብርሃን ጋር ምን አንድነት አለው ነው የሚለው መጽሐፍ። ውሸት ጨለማ ነው። የሌለ ነገር አስመስሎ ማሳየት ጨለማ ነው። እና ብዙ አይነት ጨለማ አለ እዛ ሰፈር። እንግዲህ እንደዚህ አይነት ውሸት ጨለማ ነው። በጣም ብዙ ፋላሲዎች አሉ፣ በስሜት ሲነገሩ እውነት የሚመስሉ ፋላሲዎች፣ ከገባ ብላችሁ ስትመረምሯቸው ውሸት የሚሆኑት ግን ሲታዩ በቃ ጮኸው ስለሚናገሯቸው ምናምን እውነት የሚመስሉ ብዙ ውሸቶች አሉና እንግዲህ ከጨለማ በእውነቱ እግዚአብሔር ያውጣቸው ነው የምንለው። አንዱ ጨለማ ውሸት ነው፣ እንደዚህ መዋሸት። ግን እንደው ቅድም የተነሳው ጥያቄ ኢዮብን በደንብ መልሶበታል። በጣም ደጋግሞ የሚነሳና ኮንፊውዥን የሚፈጥርባቸው ብዙ ሰዎች ስለሚኖሩ እሱም እንደጋገመው አይከፋም፣ ሰውም እንዲያዳምጥና ይሄ ቅዱሳን ለምን ያማልዳሉ? ክርስቶስ ካስታረቀን ምን ሊጨምሩ ነው የሚለው ጥያቄ። ቅዱሳን የሚያማልዱት ከክርስቶስ ለመጨመር ነው ወይ? ክርስቶስ ያልሰራው ነገር ኑሮ ወይም የክርስቶስ አስታራቂነት ከእግዚአብሔር ጋር ያቀረበን ማቅረብ የሚያንስ ኑሮ የሚጎድል ሆኖ ከሱ ላይ ለመጨመር ነው ወይ ካል እንደዛ አይደለም። እግዚአብሔር ለሰዎች ስራ ሲሰጥ እሱ የማይሰራው ነገር ሆኖ እሱ ከሱ ጎሎ ለመጨመር አይደለም። የቅዱሳን ምልጃ ቅድም ኢዮብ እንዳለው የፍቅር ነው። የቤተክርስቲያን አንድነት፣ የቅዱሳን አንድነት የሚገለጥበት ነው።
የኮሚኒየን ኦፍ ሴንትስ የቅዱሳን ህብረት ቤተክርስቲያን አንድ አካል መሆኗ የሚታወቅበት የሚገለጥበት ክርስቶስን የሚመስሉ አንዱ ለአንዱ ለመዳን የሚጨነቅ የሚያስብ የሚጸልይ ህብረት ያለበት መሆኑን የሚያሳይ ነው። የክርስቶስ ማስታረቅ የክርስቶስ ቤዛነት የክርስቶስ የክህነቱ ስራ ደግሞ የመስዋዕት ስራ ነው። እሱ በቅዱሳን የማይተካ እና ቅድም ኢዮብም እንዳለው የቅዱሳንን ምልጃ ራሱ ኢኔብል የሚያደርግ ነው። ምክንያቱም ቅዱሳን ሞገስ የሚያገኙት በክርስቶስ ስራ ነው። በክርስቶስ ስራ ሞገስ አግኝተው ነው የሚያማልዱት። በክርስቶስ የማያምን አማላጅ አለን እንዴ? ክርስቶስ ያዳነው በክርስቶስ ያመነ በክርስቶስ ማዳን የተጠቀመ በክርስቶስ ማዳን ሞገስ ያገኘ ሰው ነው ለሌላም ሰው የሚጸልየው ለራሱም የሚጸልየውና ይሄ የሚጣላ አይደለም፣ እንደውም ተመጋጋቢ ነው። ቅዱስ ጳውሎስ ደግሞ የአንደኛ ጢሞቴዎስ ምዕራፍ 2 ላይ ሁለቱንም ገልጿል። ቅድም ኢዮብ ሲያሳይ የነበረው ጥቅስ ምልጃ ይደረግ ጸሎት ይደረግ ለሁሉም ለነገስታት ለምንም ሳይቀር ይደረግ አለና ከዛ ዝቅ ብሎ በሰውና በእግዚአብሔር መካከል አንድ መካከለኛ አለ እሱም ሰው የሆነ ኢየሱስ ክርስቶስ ነው አለ። ይሄንንም በቤዛነቱ አደረገ አለ። ስለዚህ ምልጃን የቅዱሳንን ምልጃ ከላይ አንስቶ የክርስቶስን ከታች ለምንድን ነው የክርስቶስን መካከለኝነት ቤዛነት ለምንድን ነው ያነሳው ካል ምልጃው ራሱ ፓወር የሚኖረው በክርስቶስ ነው እያለን ነው። ክርስቶስ እንደዚህ ስላደረገ አሁን አማልዱ እኮ ነው። ክርስቶስ ይሄን ስለሰራ አሁን መጸለይ ይቻላል፣ አማለድ ይቻላል። ጸሎታችሁ ተሰሚ ሆኗል፣ የሚሰራ ሆኗል፣ እግዚአብሔር ፊት የሚቀርብ ሆኗል ነው። ስለዚህ እንደውም አንዱ ምክንያት የክርስቶስ አስታራቂነት ቤዛነት የቅዱሳንን ምልጃ ፓወር የሚሰጥ ሞገስ እንዲያገኙ የሚያደርግ ያ ማዳን ነው። የሚቃረን ሳይሆን የሚመጋገብ ነው የሚለው ደጋግመን መናገር ስላለብን ነው። የቅዱሳን ምልጃ የፍቅር ነው። በቃ አንድ ሰው ለሌላ ሰው መዳን የሚጨነቅ ከሆነ ያንን በምንድን ነው የሚገልጸው? በመጸለይ ነው። ታዲያ በምን ይገልጸዋል? ባይናገረው እንኳን እኮ መዳን መፈለጉ በራሱ ጸሎት ነው። በልቡ ውስጥ ያለው ፍላጎት ጸሎት ነው። እከሌ ቢድን፣ እከሌ እግዚአብሔርን ቃል ቢሰማ፣ እከሌ ኃጢአቱን ንስሐ ቢገባ፣ ወደ እግዚአብሔር ቢቀርብ ብሎ ማሰብ መጨነቅ እኮ ያልተነገረ ጸሎት ነው። ስለዚህ ፍቅርን ነው የሚገልጸው። ቤተክርስቲያን በጸሎት በምልጃ አንድ የሆነች ህብረት ነች። አንዱ ለአንዱ የሚጨነቅበት የክርስቶስ ማዳን ደግሞ እዛ ላይ ከፍ ብሎ ለዚያ ሁሉ ብርሃን የሚሆን ኃይል የሚሰጥ ነው የሚለውን እሱን ለመጨመር ነው። ከዚህ ቅድም ኢዮብም ተናግሮታል፣ ብንደጋግመው አይከፋም በማለት በትክክል በጣም ጥሩ ነገር ነው። በነገራችን ላይ ምልጃ ለቅዱሳን በጣም ትንሽ ነገር ነው እኮ በጣም እባክህ ጌታ ሆይ ገሌን አስበው በምሕረትህ አስብልኝ ብሎ መጠየቅ ከዚያ ከፍ ሲል እኮ ሙት ማንሳት፣ ድውያንን መፈወስ፣ አጋንንትን ማውጣት ስልጣን ሰጥቶ የለ ጌታ እና ሙታንን ያስነሱ የለ ከመጠየቅ ያ ሙታንን በማስነሳት መጠየቅ አለበት። ምንም ጥያቄ የለውም። በስሙ ስለሆነ የሚያደርጉት እና ይሄንን ስልጣን የሰጠ ራሱ ነው፣ ባለቤቱ ነው። እና እኔ እዚያ ቤት መጽሐፍ ቅዱስ እንዴት እንደምትነበብ በጣም ነው እኮ የሚደንቃችሁ፣ በጣም ነው እኮ የሚገርማችሁ። እና በጣም ትልቅ ነገር አይደለም ለቅዱሳን ምልጃ። በነገራችን ላይ በጣም ትልቅ ነገር ደግሞ ከዚህ ሳረሰው አንድ ቅድም የታዘብኩት ነገር ይሄ ወንድማችን የመጽሐፍ ቅዱስ ዕውቀት ብዙ እንደሌለው ያሳያል። እንደው እሱ ስልጣን የተሰጣቸው በሐዋርያት ሥራ ላይ እንደተሰጣቸው አለ። ጀጅ ለማድረግ አይደለም፣ ምንም አለማወቅ ሰው እንዲማር ነው እንጂ ምንም ስድብም አይደለም። ማወቅ ነው ያለበት፣ መማር ነው ያለበት። ግን ለምሳሌ አራቱ ነቢያት አለ። ከዛ ደግሞ ራዕየ ዮሐንስ ላይ ሲያሳየው ኢዮብ በጣም እንዳዲስ ነው ሲያየ ነበረ ማለት ነው። እና እኔ በጣም የገረመኝ ጥቅሶች ነው እንጂ መምህር ብዙ የማያውቅ ሰው ይኖራል። አለማወቅ አይደለም እሱ አያስገርምም። ግን ያንን ነገር እንኳን ሳያውቅ ሳይማር ይሄንን ኮንፊደንስ የት ነው ያገኘው? በጣም ማለት በቃ በጣም እንደዚህ በኢነርጂ ለመከራከር ምናምን መጥቶ የት ነው ያገኘው ስል እኔ አንድ በጣም ቤዚክ የሆነ በፕሮቴስታንት አካባቢ ያለ አንድ መሰረታዊ ችግር እንድናይ ያደርገናል ይሄ ነገር ማለት ነው።
ምንድነው በቃ የሆኑ መጽሐፍት ላይ መንጠልጠል ማለት ነው። በቃ የተወሰኑ ጥቅሶች የተወሰነ ነገር ከያዘ ሌላው መጽሐፍ ቅዱስ በቃ የሆነ ወደ ዳር ቢሆንም ችግር የሌለው አይነት ነው። አብዛኞቹ እንደዛ ነው። ነገራችን ላይ በጣም አዋቂ የምትሏቸው እንኳን ሮሜና ገላትያ ላይ ነው እነሱን ሊሸመድዷቸው ይችላሉ። እዛ አካባቢ ያሉ ጥቅሶች የታወቁ ጥቅሶች አሉ። ዕብራውያን 7 እንደዚህ ምን ቆጥራቸው ጥቅሶች ማለት ነው። ከዛ ውጭ ግን መጽሐፍ ቅዱስ በጣም ብዙ መጽሐፍ ነው እና አንዳንድ ጥቅሶችን ብቻ ይዞ በእነሱ ላይ ተመስርቶ ሌላውን ነገር ወደ ጎን አድርጎ በዛ ላይ ደግሞ የሌለ ኮንፊደንስ ይዞ መነሳት ማለት ነው እና ይሄ በጣም በልጁ ላይ የሆነ ትልቅ ሲምፕተም ሆኖ አየነው እንጂ እኔ በሊቃውንቶቻቸው ደረጃ ራሱ ያለ ችግር ነው። ባይዘው በጣም መጽሐፍ ቅዱስ እናስተምራለን፣ ብዙ ነገር እናውቃለን፣ በቃ የመጽሐፍ ቅዱስን 10 ዓመት 20 ዓመት አንበነዋል የሚሉት ሰዎች ሳይቀሩ አብዛኛው ፎከሳቸው የመጽሐፍ ቅዱስ የሆነ ክፍል ላይ በተለይ ቅዱስ ጳውሎስ ላይ ከቅዱስ ጳውሎስም የተወሰነ ቦታ ላይ ነው። ሌላ ቦታ ላይ ወይ አያነቡትም ወይ ቢያነቡትም ዝም ብለው አንብበው ነው የሚያልፉት። ጠለቅ ብለው አይመረምሩትም። እንደ ምንድነው በጣም ፔሪፌሪያል የሆነ ወደ ጎን እንደሚባል ነገር ዝም ብሎ ዋና መልእክት ያልሆነ ነገር አድርገው ነው የሚያስቡት። ወንጌልን ጨምሮ 4ቱን ወንጌላት ጨምሮ ማለት ነው። እና ይሄ ችግር አሁን ልጁም ላይ በጣም ገዝፎ አየነው እንጂ በጣም ይሄ ፓራዳይም የሆነ ችግር ነው። የዛ ላይ ያለ ካታጎሪካል ፕሮብሌም ነው ብዬ ነው የማስበው። መጽሐፍ ቅዱስን የተወሰነ ቦታ ላይ የማየት እንደውም አንድ ሰው የጻፈው መጽሐፍ እያየው ነበረ። ምን ይላል? በቃ ሮሜ መልእክት አንድ ሰው ሮሜ መልእክት ካወቀ ሁሉንም መጽሐፍ ቅዱስ እንዳወቀ ቁጥር ነው። ሮሜ መልእክት ወንጌልን ይተረጉማል። ሮሜ መልእክት ሌሎችን የጳውሎስ መልእክታት ይተረጉማል። የጳውሎስ መልእክታት ወንጌልን ይተረጉማሉ። ወንጌላት ኦሪትን ይተረጉማሉ ምናምን ይልና ስለዚህ መጨረሻ ላይ ጭማቂው ሮሜ ነው ማለት ነው። እና እዚያ የተወሰኑ ቦታዎች ላይ የተወሰኑ ጥቅሶች ላይ ብቻ መቆም ማለት ነው። እና ይሄ ምን ይፈጥራል? ቅድም ትላንትና አንድ ፕሮቴስታንት ወንድማችን እዚህ መካከል ሆኖ ሲል ነበር አንድ ሰው በድንገት ከሮሜ መጀመሩን ትቶ ኤፌሶን ላይ ቢጀምር የጳውሎስን መልእክት ጉድ ይሆናል ማለት ነው። አይ የሚገርሞት ደግሞ መምህር ሮሜ ራሱ እኮ መዳን በእምነት ብቻ ጽድቅ በእምነት ነው የሚለውን የነሱ ትምህርት ኦፍ ኮርስ የነሱ አይደለም፣ ምንም ቃሉ የታመነ ነው። ግን ሮሜን ይጠቅሳሉ እንጂ ሮሜ 2 ስለ ስራ ነው የሚያወራው። በነገራችን 3 ነው አይደል? 3 እና እንደውም ይሄ መልካም ስራ ማሰሩ ከሆነ የዘላለም ሕይወት የላችሁም ነው የሚለው እዚያው ላይ አይደል? ሮሜ ላይ ሮሜማ እሱማ እኮ ሮሜንም እኮ በትክክል ተረድተውታል እያልን አይደለም? ከዚህ ሮሜማ እነ ጥምቀት ይዘለላሉ። ኧረ ደግሞ ሮሜ ላይ ቅዱስ ጳውሎስ ሮሜ ላይ ሚስ አንደርስታንድ የተደረገውን ያህል ሌላ ቦታ እኮ አልተደረገም በታምር። እንደውም አሁን ጽድቅ በእምነት እንጂ በስራ ምናምን የሚለውን የሮሜ መልእክት ሐሳቡ ከሕግ ጋር የተያያዘ ነው። እንደሚታወቀው የሮሜ መልእክት ሲጻፍ ከአይሁድና ከአሕዛብ የመጡ ክርስቲያኖች ነው፣ ለነሱ ነው ጳውሎስ የሚጽፈው። እና ኦሪት እንበለ ወንጌል እንበለ ኦሪት ጥምቀት እንበለ ግዝረት የሚሉ ነበሩ አይሁዳውያን። አረ እንደዚህ ያለ ነገር የለም፣ ክርክሮች ነበሩ። እና የሕግ ስራ ሰው በሕግ ስራ ይጸድቅ ምናምን ሲል አይ በሕግ ኦሪትን ጭምር ካልጨመራችሁ ግዝረትን ካልተጨመረበት ጥምቀት ብቻውን አያድንም አይነት ማለት ጥምቀት ትርጉም የለውም የሚሉ ሰዎች ለአይሁዳውያን ጭምር መልስ የተሰጠ ነው። እና የሕግ ስራ ራሱ የሚለው እዚያ ጋር ምንድነው? እንዴ ኮንቴክስት የሚባል ነገር አይነበብም ወይ እግዚአብሔር? ሁለተኛ እኔ በጣም የሚገርመኝ ሮሜ ቃል በቃል እንደው ላነበው በመድኃኔዓለም ታገሱኝና አንድ ጊዜ ሮሜ ምዕራፍ 3 ላይ ያለውን ቃል ማንበብ እፈልጋለሁ። እሺ ሮሜ 2 ላይ እንዲህ ይላል፣ ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመሃኘው የለህም፣ በሌላው በምትፈርድበት ነገር ራስን ትኮንናለህና አንተው ፈራጁ እነዚያን ታደርጋለህና እንደዚህም በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን።
አንተም እንደዚህ በሚያደርጉ የምትፈርድ ያንንም የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስላልን? ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራህ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህን? ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ ልብ አድርጉ። እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ። በምን ንስሐ እንደማይገባ ልብህና አንተ እንደ ጥንካሬህ እርሱ ለእያንዳንዱ እንደ ስራው ያስረክበዋል ይላል። ቀጥሎ እርሱ እያንዳንዱ ልብ አድርጎ የሚያወራው ስለ ልብ ጥንካሬ ንስሐ ስላለ መግባት ነው የሚያወራው። አይ ይሄ ስራ እኮ እንደ እያንዳንዱ እንደ ስራው የሚለው እኮ እምነትን ነው ስራ ያለው እምነትን ነው የሚል አይነት ትርጉም ከመጣ አይደለም የሚለው ንስሐ ስለመግባት ስለ ልብ ጥንካሬ በሌላው ላይ ስለመፍረድ ንስሐ ስላለ መግባት ነው የእግዚአብሔርን ቸርነት ወደ ንስሐ እንዲመራ እያለ ነው የሚያወራው። ንስሐ መግባት እንግዲህ ምን እንደሆነ ግልጽ ነው አይደለ? ይህንና እያንዳንዱ እንደየስራው ያስረክባል። ወይ ፈድ የሆነ ሁሉ በከመ ምግባሩ በበጎ ስራ በመጽናት ይላል። ቀጥሎ በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋውንም ህይወት ለሚፈልጉ የዘላለምን ህይወት ይሰጣቸዋል። በበጎ ለነማን ነው? ምን ላደረጉ ነው የዘላለም ህይወት የሚሰጣቸው? በበጎ ስራ በመጽናት። አሁንም የበጎ ስራ የተባለው እምነት ነው ሊል ይችላል አንድ ጴንጤ ቢመጣ። የሚያወራው ንስሐ ስለመግባት ስላለ መግባት ነው። በሌላው ላይ ስለመፍረድ ስለሚፈርዱ ሰዎች ነው። እንደዚህ የምታደርግ የእግዚአብሔርን ቸርነት ለምን ትንቃለህ እያለ ነው የሚያወራው። እና ይህንን የሚያክል ግድንግድ ስለ ስራ የሚያወራ ክፍል ትተው ዘለው እዚያ ቦታ ሲጥ ያውም ደግሞ የህግ ስራ የሚለው ስለ ግዝረት የሚያወራ ቃል ማለት ነው። እና ቀጥሎ የሚለው ነገር አለ ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። ክፉውን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል። አስቀድሞ በአይሁዳዊ ደግሞ በግሪክ ሰው እያለ ይቀጥላል። መምህር እንደው ሊቃውንት እዚህ ውስጥ ያላቸው ወንድሞች እህቶች፣ አሁን ይህንን መልእክት ከጴንጤ ሰምታችሁ ታውቃላችሁ? አሁን ስለዚህ ጉዳይ ጽድቅ በእምነት ብቻ ነው የሚለውን ጥቅስ ለመጥቀስ ሮሜን የሚጠቅሰው ይሄንን ጥቅስ ከጴንጤ አፍ ሰምታችሁ ታውቃላችሁ? አሁን ይሄንን አያውቁትም እርግጠኛ ነኝ። አሁን የሚያስነብቧቸው ሁሉ አይመስለኝም። ሴሌክትድ የሆኑ መጽሐፍ ጥቅሶች አሉ፣ መጽሐፍ ቅዱስ ጥቅሶች አሉ። እነሱንም እኮ ኢየሱስ ጌታ ነው የሚለውን እኮ ባለፈው ልደት እኮ ሲጠይቅ እኮ ኢየሱስ ጌታ ነው የት ላይ ነው ያለው? ኢየሱስ ጌታ ነው እና የለም መጽሐፍ ቅዱስ በክትትል በስነ ስርዓት አይነበብም። እንደተባለው ሮሜ መልእክት በጣም ትልቅ መልእክት ነው። በጣም ትልቅ መልእክት ነው። በጣም አስደሳች መልእክት ነው። ብዙ ነገሮች የታተቱበት ነው። ምንም ጥያቄ የለው። በጣም የምንወደው ክፍል ነው። ከመጽሐፍ ቅዱስ የምንጠላው ባይኖርም ግን እኛም አሁን ጽድቅ በእምነት ብቻ ለሚለው ያዕቆብ ጋር ነው እኛም ሩጠን የምንሄደው። ኧረ እዚሁ ያው ጳውሎስ እዚሁ ላይ ስለ ዘላለም ህይወት ጉዳይ የሚያወራው ማለት ነው። ይሄንን ስንል እኛ ደግሞ በስራ ብቻ እንጸድቃለን የሚል ደግሞ ፋላሲ ይሰራሉ። እና በስራ ይጸድቃለሁ እያልክ ነው? ሰው በእምነት እንዴት በስራ ሲጀመር ስለ እምነት ስለ ስራ የምናወራው እኛ ስለ ክርስቲያን ስራ ነው። ስላመነ ሰው ስራ ነው የምናወራው እንጂ ያላመነ ሰው ያልተጠመቀ ሰው ያልዳነ ሰው ስራ ቢሰርቅ ይጸድቃል ብለን አናምንም። እምነት መሰረት ነው። በእምነት መሰረት ላይ ሆኖ ስለሚሰራ ስራ ነው የምናወራ። የዳነ ሰው ክርስቶስን ስለመምሰል በክርስቶስ ያመነ ሰው ክርስቶስን በክርስቶስ መንገድ በመሄድ ከእርሱ በመማር የሚኖረውን ህይወት እያወራን እንጂ ጥምቀትም እኮ ያለ እምነት አይሆንም። ቅዱስ ቁርባንም እኮ ያለ እምነት አይሆንም። እምነትማ መሰረት እኮ ነው። እና ውሃው ብቻውን ይላል ቃሉ ነው እኮ ይላል። እና ድሮስ ቃሉ ነው ጭምር ነው እንጂ ውሃውማ ብቻውን እንዴት ይሆናል? ከቃሉ የተለየ ውሃ አለ? ያ ሁሉ ጸሎታችን ያ ሁሉ የቅዳሴ አምልኮ ታዲያ ለምንድን ነው የምንጮኸው? ስመ እግዚአብሔር 10 ጊዜ ቅዳሴው ታዲያ ለምንድን ነው ባዶ ህብስት ለማቅረብ ነው ያ ሁሉ ቅዳሴ የሚደረገው? እና እዚያ ቤት ማስተዋሉ ሆይ ወዴት አለሽ ለማለት ፈልጌ ነው። እኔ እንኳን ብቻዬን ስሆን ነው ብዙ ማውራት የምፈልገው። ኤኒዌይስ ቀጥሉ እናጠቃልና ማን ነው ክርስቶፎሮስ ቀጥል አንተና ከዚያ አጠራ አድርገን እናጠቃልላለን። እናመሰግናለን።
እኔም ጋር በሽቷል። ክርስቶስ ቀሲሳይ ምናልባት ያልተባለ ነገር ብዙ አይኖርም። ግን በነገራችን ላይ ክርስቶፎርስ ኮሜንቱ ለምንድን ነው ይታያል? አንተ ኮሜንቱ አለ ቀሲስ እርሶ ጋር እንትን ብሎ ነው አይ ቲንክ ለኔ አይታየኝም። በቃ እሺ ለእርሶ ነው ለኛ ይታያል። እና ምንድነው ያው የዘምታችሁ እናንተ ጽፋላችሁ ግሩም ነው። ኮሜንት ጾም ስለሆነ ኮሜንት ይጹሙ ብላል። እኔን ሚዩት አድርጋችሁ እሺ ቲክቶክ ቀኖና ሰጥቶታል የኮሜንት ቀን እና ምንድነው አይ ይሄ ፕሮቴስታንቱ ዓለም እኮ ያው ታወቃል በለብ ዝም ብሎ የሆነችን ነገር ይዞ የመሮጥ ነገር ነው ያለ። እውነት ለመናገር መጽሐፍ ቅዱስን ራሱ እኔ እጃቸው ላይ ራሱ አትሊስት 66ቱንም እጃቸው ላይ መያዛቸው በራሱ እኔ ደንቀኛል አንዳንዴ ማለት ነው። ምክንያቱም የተወሰኑ ጥቅሶችን ይጠቃቅሱና ከዛ እዛ ላይ የራሳቸውን ግምትና ሐሳብ ነው ወይ ደስ እንዳላቸው እንደመሰላቸው ነው የሚሄዱት። አሁን ለምሳሌ ቅድም ኢዮባ ያንን ወንድም ሲጠይቀው የለም አለ እንዴ ይሄማ ምን ጥርጥር አለው? ግን የለም ከመጽሐፍ ቅዱስ የለም ግን ምን ጥርጥር አለው አለ። ስለዚህ አሁን መጽሐፍ ቅዱስን ሳይሆን ያስቀደመው ይሄ ወንድም የራሱን ግምት የራሱን ሐሳብ ነው። ይሄ ደግሞ በነገራችን ላይ ፕሮቴስታንቱ ዓለም የተመሰረተበት ትምህርቱን የመሰረተበት የእምነታቸው ምሰሶ ነው ወይም የእምነታቸው መሰረት ነው ማለት ይቻላል። የመሰለኝና ደሳለኝን አንዲት ቨርስ ይዛሉ ወይም ጥቂት እንትኖችን ጥቅሶችን ከዛ በኋላ ትምህርት ይመሰርታሉ። ከዛ ውጭ መጽሐፍ ቅዱስን አያውቁት እንጂ እውነት ለመናገር አንዳንዴ እኮ በጣም የሚደንቀው ለምሳሌ እኔ በተደጋጋሚ ላለፉት 3 ዓመታት እዚህ ሚዲያው ላይ እንኳን ብቻ ባለው እኔ በጣም የሚደንቀኝ ጥምቀት ለመዳን አይሆንም ለማለት ያመና ይጠመቀ ይድናል የሚለው ነው የሚጠቅሱ። በጣም የሚደንቀው ማለት ነው ጥምቀት ለመዳን አይሆንም ለማለት ያመና ይጠመቀ ይድናል የሚለውን የማርቆስ 16:16 ላይ ያለውን ነው የሚጠቅሱ። ያውን በጣም ይደንቃል። በጣም ቅዱስ ቁርባን የጌታ ስጋና ደም አይደለም ለማለት ሂደው ቀጥታ ዮሐንስ ወንጌል ምዕራፍ 6ን አንዳንዴ ሊጠቅሱ ይችላሉ። አው ይጠቅሳሉ በእርግጥ እሱንም መዛ ላይ ግን ስናይ ግን ስጋዬን የሚበላ የመጣ የዘላለም ሕይወት አለ ይላል። ከዛ ውጪ የሚመጡት የሉቃስ ወንጌል ላይ ነው። ክርስቶስ ግን የሚለው ስጋዬ ነው ደሜ ነው የሚለው። ከዛ ደግሞ ይሄንን ለመታሰቢያ ያድርጉት ምኑን ስጋውን ደግሞ ለስጋውን ስንበላ ደሙን ስንጠጣ ክርስቶስን ስለኛ የከፈለውን ዋጋ መከራ ሞቱን እሱን እናስ እያሰብን ምንድነው እየኖር ነው እናስበዋለን ነው። ቀራንዮ ነው የምንገኘው ምንበላውም ስጋና ደሙ ነው። ስጋዬ ነው ደሜ ነው የሚለው የትም ቦታ ላይ ማለት ነው። ግን ሄደው የሚጠቅሱት እሱን ነው። ለምን አያውቁትም? አያስተውሉትም። አንዳንዴ በጣም ነው የሚደንቀኝ። አይን እያላቸው ማያዩ ጆሮ እያላቸው የማይሰሙ ተብሎ ለጣዖታት እንደተነገረው አንዳንዴ እንደዛ ይመስሉብኛልና እጅግ በጣም የሚደንቅ ነገር ነው። ለብዙ ነገሮች የሚጠቅሱት ራሳቸው የሚሸነፉበትን ራሳቸው ከመጽሐፍ ቅዱስ በተቃራኒ የቆሙበትን አይነት ጥቅስ ነው ኢቭን የሚጠቅሱት ማለት ነው። እና ይሄ ብዙ ጊዜ የምታዘበው ነገር ነውና እኔ እንደው ይሄ በግርግር የወጡ ናቸው ብዙዎቹ። ነው ለምሳሌ ሮሜ 8:34 አዎ ዛሬ ድረስ እኮ እንዴ አበሚያይን የኔን በኢየሱስ በኩል ነው የፈለገውን ነገር ባደርግ ኢየሱስ ይጸልይልኛል ይለምንልኛል እንዲህ ነው ክርክሩ። መሬት ላይ አሁንም ድረስ እንደዛ ናቸው ብዙዎቹ። አሁን ሚዲያው ላይ አይ ቲንክ እየገባቸው አረ ያኔ አንዴ ባደረገው የማዳን ስራ ነው እንጂ እንዴት አሁንም ይለምናል ይጸልያል ይባላል። እንደዛ ለማለት አይደለም ኢቭን ፍቅሩን ለማሳየት ነው ብለው የኛ አባቶቻችን የተረጎሙትን ቤተክርስቲያን የምታምነውን አሁን ላይ ደግሞ የመቀበል ነገር አለ። ግን ማንሳት የፈለኩት ምንድነው በሮሜ 8:34 ብቻ እንኳን ስንት ምዕመን ጠፍቷል። ለመናገር ባልተገባ መንገድ ኢቭን ከኒያብ ይበልጣል የሚለውን ሳይቀር ይጠቅሱት ነበረ። ይሄው ከኒያብ ይበልጣል አልኩ። ስለዚህ እሱን ከታች ያድርጉትና የሳቦርዲኔሽን ይሰሩና ይሄው እሱ በቃ ከአበታች ነው ከዛ ስለኛ መለመን መጸለይ ነው ስራው አድርገው ልክ ፍጡር አድርገው የመውሰድ ነገር ነበር ስብከታቸው። በዚህ እድሜኔ ይሄ በጣም በነገራችን የታዘብኩት ነው። እንግዲህ ሐዋሳ ወደ 6-7 ዓመት ቆይቻለሁ። ኦልሞስት 6 ዓመት ፐርፌክት ማለት ይቻላል እንደዛና በጣም የሚያጋጥመን ክርክር እንዲህ ያለ ነበር መሬት ላይ ማለት ነው። በጣም በቃ በተለይ ዩኒቨርሲቲ አካባቢ በነበርንበት ጊዜ አይ ቲንክ እዛ አካባቢ ያው ስለሚታወቁ ነው ቦታውን እሱን የሚጠቀስኩት እንጂ የትም ቦታ ላይ እንደዚህ አይነት ነገር ነው የሚያጋጥመው። እና ይህ ምንድነው አብዛኛው ሰው ዝም ብሎ ምንም ስለ ቤተክርስቲያን ምንም የሚያውቀው ነገር የለም። ስለዛ መተው የሆነ ነገር ይነግሩታል። ማናምነውንም ምናምነውንም ቀላቅለው ሲጀመር ከምናምነው እውነቱን አይናገሩም። አሁን እኛ ለምሳሌ ፕሮቴስታንቱን ዓለም ስንሞግት በሚያምኑት ነው። ለምሳሌ ጥምቀት አያድንም ይላሉ።
ኢቭን ያድናል የሚሉትን መካነ ኢየሱስ እና ሉተራውያን እነሱን ሳንነካ ማለት ነው። ያው እነሱ አይ መካነ ኢየሱስ እኮ ጥምቀት ለመዳን አይሆንም ትላለች ብለን አንመጣም እንደሚሉ ስለምናቅ ማለት ነው። ጴንጤቆስጤዎችን ግን በፍጹም ወይም ደግሞ ምናልባት ብዙ ፐርሰንቱ ፕሮቴስታንት ጥምቀትን ለመዳን ብሎ እንደማይቀበል እሱን በደንብ ፊት ለፊት ነው ይዘን የምንመጣው። እነሱም አንቀበልም ብሎ ነው የሚከራከሩ። እኛ ጋር ሲመጣስ በቃ ማርያምን ታመልካላችሁ እንዴ እኛ እናመልክም እያልን የለም ታመልካላችሁ። እንዲህ አይነት ትግል ነው የገጠመን። በነገራችን ላይ ገብርኤልን ታመልካላችሁ፣ ታቦትን ታመልካላችሁ፣ 44 ታቦት ታመልካላችሁ። ኧረ እባካችሁን እንደዚህ የሚባል ነገር እኛ አናውቅም። የለም ታመልካላችሁ በቃ። ከዛ ደግሞ ኢየሱስ ክርስቶስ የፈጸመው የማዳን ስራ በቂ አይደለም ትላላችሁ። ለዛ ነው የቅዱሳን አማላጅ ናቸው የምትሉት በቂ አይደለም እያላችሁ። ኧረ እኛ እንደሱ አንልም እባካችሁ፣ ከበቂ በላይ ነው እሱ። ያ አይገናኝም ሲጀምር ምልጃና የክርስቶስ የማዳን ስራ። አይ በቃ እንደዛ ማለታችሁን አንሰማችሁም። እና እንዲህ ባለ ድንቁርና ውስጥ ነው ያሉት እግዚአብሔር በሚያውቀው። እና ይሄ በጣም እኔ ብልህ የሆኑ ሰዎች እያመለጡ እየዳኑ ነው። አንዴ ነበር እንዴ ለካ ዝም ብለን ነው እንዴ የምንደናቆር ያለ ነው? ዝም ብለን ነው እንዴ ቤተክርስቲያንን ሳናቃት የወጣ ነው? ዝም ብለን ነው እንዴ በርግገን የወጣ ነው እያሉ ብዙዎች እየተመለሱ ነው። እግዚአብሔር በሚያውቀው ሚዲያ ላይ የማናመጣቸው ብዙ የሚመለሱ ሰዎች አሉ። ቀደም ኢዮባም ሲናገረው ነበር በልዩ ልዩ መንገድ ማለት ነው። ግዴታ በእኛ ብቻም አይደለም። እዚህ ባለ ቤተክርስቲያን ብዙ በየዕለቱ በየትኛውም ማጥቢያ ብትሄዱ ተጠማቂ ሰው አይጠፋም አለ። እግዚአብሔር ይመስገን። አሁን ትውልዱ እየነቃ ነው፣ እያነበበ ነው፣ እየበሰለ ነው። እና ይሄ ጥሬውን ይወስዱታል፣ ብስሉ ደግሞ ይመጣል ወደኛ። ይሄ የታወቀ ነገር ነው። እና እኔ ቆም ብሎ ማመዛዘን ቢቻል ምናልባት አሁን ቅድም የገባው ወንድም ሌሎቻችሁም በእንደዚህ አይነት ሁኔታ ውስጥ ያላችሁ ከአጭበርባሪዎች ብትወጡ አሪፍ ነው። ይሸውዷችኋል። በዛም በዚህ ማምታተው ለማሳመን እናንተን ይጥራሉ አለማወቃችሁን ተጠቅመው። እና በእንደዚህ አይነት መንገድ በተለይ ይሄዳችሁ አሁን እንኳን ያን ያህል የሚሸወድ ያን ያህል የለም። ስለዚህ እኛ እንደው አትሊስት እዚህ መምህራን አባቶችን እኛን እየሰማ ማለት ነው ወይም የሚሰማ እንደዚህ ሚዲያው ላይ ያለው ነገር የሚከታተል ሰው እንደው ቢሞት አይሄድም ካልታመመ በስተቀር ሌላ ችግር ከሌለበት በስተቀር ማለት ነው። አትሊስት ግን ከአሁን በፊት ተደናግጦ የወጣ ሰው ግን ቆም ብሎ ቤተክርስቲያን ቢያንስ ማወቅ አለበት። ምንድነው ቤተክርስቲያን የምታስተምረው እንጂ አልፎ ሀጅ በሆነ ሰው ዝም ብሎ እስቲ ምንድነው የታለ እስኪ የምታስተምረው ሲባል የለም። አሁን ባለፈው ነው አንድ ወንድም ራሱ እዛ ፕሮቴስታንት ጋር ይችን ብዬ ልጨርስ አስረዘምኩ መስል ይቅርታ ሲናገር የሰማሁት ራሳቸው አሁን በጣም በቃ ይሸክካቸው መጥቷል ራሳቸው ላይ ማለት ነውና እንደዚህ ኢየሱስ ጌታ ነው ኢየሱስ ያድናል እያለ እየሰበከ አንዲት ሙስሊም እንደዚህ ንግግሩ ጆሮዋ ውስጥ በጣም ገባ ነገር እንዳለ ተመልሳ ሄዳ ፋርዘር ጠየቀችው አለ ፓስተሩን ማለት ነው መንገድ ላይ እየሰበከ እና ስትጠይቀው ከማስረዳት ይልቅ በቃ አደነቆራት አለ። በቃ ኢየሱስ ያድናል በቃ ይሄን ብቻ ነው መናገር የምችለው። ይሄ እብደት ነው በነገራችን ላይ። አዎ ያድናል ግን በደንብ አድርገህ ፍንትው አድርገህ ስትጠይቅ ለጥያቄዋ ምላሽ ካልሰጠህ ይሄ እኮ በጣም ኢየሱስ ያድናል ያለ ዝም ብለህ ስትጮህ ማደር ይሄ ስብከት ነው እንዴ? ጠያቂ ፊት ለፊት መጥቶ እሺ ምን ማለት ነው እንዴት ነው እንደዛ ይሄስ ምንድነው ምናምን እያለ እየሞገተችው እየጠየቀችው የለም በቃ ይሄን ብቻ ነው የሚጮህ። ይሄ በጣም የሚያሳዝን ነው በነገራችን ላይ። እና እንደዚህ ባለ መደናቆር ውስጥ እንደዚህ ባለ እብደት ውስጥ እንዴ ሎጂካል እንኳን በሆነ መንገድ ባለሙ እንኳን እንዲህ አይደረግም በነገራችን ላይ። አንድ ሰው ጥያቄ ሲጠይቅ ለጥያቄው ነው ምላሽ የሚሰጠው። እና የሆነች የሚቀጣጥፉባት የሆነች ገንጥለው አመጣው ወደ ሐሳባቸው አስጠግተው የሚተረጉማት የሚፈቷት ሐሳብ ይዘው ብዙዎችን አስተው ሊሆን ይችላል። ካሁን በፊት እንደዛ አለ። ግን ብዙ ሰው ደግሞ አሁን ነቅቶ እየተመለሰ ነው እግዚአብሔር ይመስገን። እና እንዲህ ባለ ድቡሽት በሆነ ነገር ላይ ነው እምነታቸውን የመሰረቱት። አሁን ተጋልጠዋል። እግዚአብሔር በሚያውቀው የማጭበርበር የድራማ ነው የሚሰራው። አሁን የወንድም የሆነ ዓመተ ምህረት ላይ ተቀብያለሁ ካለ ዛሬ ላይ ድራማ መስራቱ ምን አመጣ? እኚህ በጣም እኮ የሚደንቅ እኮ ነገር ነው ማለት ለጨካኞች ቤተክርስቲያን ሲሳደቡ ለሚውሉ ሰዎች በዚህ ልክ ግባት መሆን። እነሱ መቼም ያንዴ ሞቱ ናቸው። አሁን እሱ ቢያንስ እንዴት ቆም ማለት ይሳነዋል? በእርግጥ እኔ እንደ ይቅርታ አድርጉልኝና አንዳንዶቹ በዛም ተባለ በዚህ ሐሳብ ቢሰጣቸውም የሚጠቀሙም አይደሉም እንደገና የሚብስባቸው ናቸውና እግዚአብሔር ልብ ይስጥልን። ይሄንን ነው ማለት እንፈልገው። ቀሲስ ቃለ ሕይወት ያሰማልን። ግሩም ነው። እንደዚያ ነው። እግዚአብሔር መቼም ልብ ይስጥልን ለወንድሞቻችን ለጠፉ በጎች እግዚአብሔር የሚመለሱበትን ልብ ያድልልን። መምህር በረከት እንትን ማን ነው መምህር ኤፍሬም በኋላ ያጠቃሉ መሰለኝ። ቃለ ሕይወት ወይንም ብፁዕ አምላክ አጠር እያደረጋችሁ ማጠቃለያ ስጡና እንጨርሳለን። ወይ ቃለ ሕይወት ወይ
ብፁዕ አምላክ ቆይታችኋል። እሺ ቀሲስዬ እግዚአብሔር ያክብረልን። በድጋሜ መምህራኖቻችንን በእድሜ በጤና ይጠብቅልን፣ ቃልዮትን ያሰማልን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። መምህር ኤፍሬም፣ መምህር በረከት እንዲሁም ደግሞ ክርስቶፎሮስ እግዚአብሔር ያክብረልን። እንደው ምናልባት እኔ ብዙም የምጨምረው ነገር የለም፣ ግን እንደው የአካሄድ አስተያየት እንደው አከል ባደርግ ደስ ይለኛል። ረጅም ሰዓትም ቁጭ ብለን እየተማርንም ስለነበረ በመምህራንና በወንድሞች ቢሆን ብዬ የምመኘውና የማስበው ነገር ለመናገር ነው። ምክንያቱም እነዚህን የመሰሉ ታላላቅ የቤተክርስቲያን መምህራን በመካከላችን እስካሉ ድረስ ጊዜያችንን ተጠቅመንበት ከእነርሱ አንዳች የሆነ ፍሬ ያለው ነገር መማርና መያዝ ይገባናል ብዬ አምናለሁኝ። ከዚህም አንጻር የሚገቡ የሌላ ቤተ እምነት ሰዎች ቅድም መምህር ኤፍሬም ደጋግመው እንደተናገሩት ጥያቄ ለመጠየቅ ከሆነ ግልጽ አድርገው ጥያቄ ለመጠየቅና ለመማር ነው። ለውይይት ወይ ደግሞ ለሙግት ከሆነ ደግሞ አይ እኔ ከዚህ አንጻር የቤተክርስቲያኒቱን አስተምህሮ መሞገት ስለምፈልግ ሰዓትና ደቂቃ ይሰጠኝ፣ ከዛ በኋላ ከምፈልጉት ሰው ጋር መሟገት ፈልጋለሁ የሚለው ከሆነ በወቅቱ የተዘጋጀ ሰው ወይ ደግሞ ያለ አካል ከነሱ ጋር ሊያወራ ይገባል ብዬ አስባለሁ። ቅድም ግን የነበረው ወንድማችን ምንም እንኳን የተደበቀ አጀንዳ ቢኖረውም ሲያደርገው የነበረው ይሄ ጉንጭ አልፋ ክርክር ነው። በተለይ ከቀሲስ ጋርም የነበረውን እንትን ምንም እንኳን ክህነትን ባያከብርም ወይ ደግሞ ባያቀውም በውሉ ምንነቱን የክህነትን ጉዳይ እንዲህ ያለ አይደለ ይሄ የመንደር ንግግርን እና የሰፈር ንግግሮችን ነበር ሲናገር የነበረው። ከዛ ባልፎ ተርፎ ረጅም ሰዓት ጉንጭ አልፋ በሆነ ክርክር ነው ሲያጠፋብን የነበረው። ያ ጊዜ በእውነት ያስቆጫል። ምክንያቱም እዚህ ያሉ መምህራን በብዙ መልኩ ጥያቄዎቻችንን ሊመልሱልን፣ ሊያስተምሩን፣ ሊመክሩን፣ ሊገስጹን የሚገባበት ሰዓት ነው። እሱን ነው ያባከነብን ብዬ አምናለሁ። በእርግጥ የመምህራኑ ሐሳብና የወንድሞች ሐሳብ ያንን ወንድማችንን ለማስተማርና ከጠፋበት ለመመለስ ነበረ። እርሱ ግን እንዲሁ ራንደምሊ ለማወቅ እንጂ ከዛኛው ካለሁበት ቤተ እምነት ወደዚህ ለመምጣት ወይም ወደ እውነት ለመምጣት አይደለም ስላለ ለወደፊቱ የሚገቡ የሌላ ቤተ እምነት ሰዎች ጥያቄ ያለኝ ካሉ በአጭር ደቂቃ ጥያቄዎችን ጠይቀው ከዛ ረጅም ሰዓት ጸጥ ብለው መምህራን የሚሰጡትን ምላሽ ሊያዳምጡ ይገባል። ለሙግትም ከሆነ ደግሞ ወገባቸውን ጠበቅ አድርገው ሊገቡ ይገባል ብዬ አምናለሁ። ከዛ ውጪ ቀሲስ እንግዲህ ጉንፋኑን ቀለል ያርግሎት ላለው በተረፈ መምህራን አስበ መምህራንን ያደለልኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እናመሰግናለን። ቃለ ሕይወት ያሰማልን። ቃለ ሕይወት ግሩም ነው። ብፁዕ አምላክ አቤት ቀሲስ ሁላችሁንም ቃለ ሕይወት ያሰማልን። ክርስቶፎርስ፣ መምህር በረከት፣ መምህር ኤፍሬም ቃለ ሕይወት አንተንም አባታችን ክህነቶትን ይባርክልን። ሁላችሁንም ቃለ ሕይወት ያሰማልን። ሁሉንም በደንብ ሰምቻለሁና ትንሽ ቀሲስም ልሎት የምወደው አንድ ነገር አለ። እግዚአብሔር ረዳኝና እኔ ልጆ እግዚአብሔር ረድቶኝ ነው። እውነት ከምንም አይደለም፣ እግዚአብሔር ረድቶኝ ነውና ፕሮቴስታንቶችን የተረዳው ያወቅኳቸው ምን ብለው እንደሚናገሩ ብቻ አይደለም፣ ምን ብለው እንደሚያስቡ፣ ምን ብለው እንደሚያብራሩ፣ ምን ብለው እንደሚረዱ፣ እንዴት አድርገው እንደሚያጣምሙ፣ እንዴት አድርገው እንደሚያቃኑ የቤተ ክርስቲያን የሚነገሩትን እያንዳንዷን ቃላት ምን ብለው እንደሚሰሙ ጭምር ነው ማቀው። ለምሳሌ ቀሲስ ድንግል ማርያም ታማልዳለች ብለው ሲናገሩ ፕሮቴስታንቶች እቺን ቃል አይሰማትም። ጆሮአቸው የሚሰማው ኢየሱስ አያማልድም ብሎ ነው። ቅዱሳን አጋንንት ያወጣሉ የሚለውን ቃል እርሶ ሲናገሩ ጆሮአቸው እንዲቀበል የተደረገው ክርስቶስ አጋንንትን አያወጣም ወደሚል ነው የሚወስደው። ቀጥታ የኦርቶዶክስን ንግግር የኦርቶዶክሳውያንን ቃላት ቀጥታ ሳይሆን የሚቀበለው ጭንቅላታቸው አእምሯቸው ገልብጦ ነው የሚቀበልላቸው። ይሄ በቃ አንድ ጊዜ የተሰሩበት ስሬት ነው። ምን አለ ይሄ ደህንነት መሰረታዊ ደህንነት ትምህርት ይባላል። ስልክ ገባብኝ። መሰረታዊ ደህንነት ትምህርት የሚባል አለ። ቀሲስ ምንድነው የሚደረገው? አንድን ሰው ከኦርቶዶክስ ቤተክርስቲያን ከወሰዱት በኋላ ኦርቶዶክሳዊ ህሊናውን ፎርማት አድርገው ፕሮቴስታንታዊ ህሊና ነው ጭንቅላቱ ላይ እንዲጫን ይደረገው። ኦርቶዶክሳዊ አስተሳሰቡን፣ መረዳቱን፣ አመለካከቱን፣ ኦርቶዶክሳዊ ስብዕናውን በሙሉ ፎርማት ይደረጋል። የመጀመሪያው ስራ እሱ ነው።
ስልክ እየገባብኝ ነው ቀሲስ። በቃ ይቆየኝ እኔ እሱን እቺን ነገር ለማሳየት ብዬ አስቤ ነው። ሰው የሆነ ስልክ እየገባ ተቸገርኩኝ። እድሜ ይስጥልኝ፣ ሁላችሁንም እግዚአብሔር ያክብርልኝ፣ የሁላችንም መጨረሻችንን ያሳምርልን። ቀሲስ እኔም ልጆን ሁሌም በጸሎት ያስቡኝ አባቴ። አሜን አሜን። አይዞ በርታ፣ እግዚአብሔር ካንተ ጋር ይሁን። እናመሰግናለን። አጥጥፋ ብፁዕ አምላክ ጠፍተህ ነበረ። ልጆችህን እግዚአብሔር በጥበብ በማስተዋል በፈሪሃ እግዚአብሔር ያሳድግልህ። ወላዲ አይላፍ ብያለሁኝ። በጣም መታደል ነው በዚህ ዘመን ልጅ ወልዶ እንደዚህ ማሳደግ፣ ኃላፊነት መውሰድ ማለት ነው። ኃላፊነት የሚሰማው ትውልድ ማግኘት በጣም ቀላል አይደለም። እግዚአብሔር ይስጥልን። እናመሰግናለን። መምህር ኤፍሬም ወደ እርስዎ ነኝ። እሺ፣ አይ ብዙ ሰፊ ነገር አልልም። ስናነሰው ስለዋልን እርስዎም እረፍት እንዲያደርጉ እሱ ነው የሚሆነው። የዋልንበትን እግዚአብሔር የህይወት ያደርግልን። ከዚያ ውጪ የፕሮቴስታንቱ አካሄዳቸው እንግዲህ ረጅም ሰዓት አብረን ቆየን፣ ጸባያቸውን ለምደናቸዋል። መጽሐፍ ቅዱስ 66 ይባላል እንጂ አንድ እንኳን መጽሐፍ ቅዱስ አያምኑም፣ አልያዙም። ለኛ መሞገቻ የምትሆነዋን ብቻ መርጠው የያዙ ናቸው ማለት ነው። ቤተክርስቲያንን ይነቅፋል ብለው ያሰቡትን ማለት ነው፣ እነሱ ያሰቡትን የያዙ ናቸውና ሰፊ ሐሳብ አልልም። ሲነገሩ የነበሩትን ሁሉ በደንብ መያዝ ነው ሊሆን የሚችለው። ከዚያ ውጪ የኛ ልጆች የሆናችሁ እንዴት ትናንት አንድ ቤት ገብቼ ባትሪ ዘግቶብኝ ነበር። በዚሁ አጋጣሚ ሐሳቡን ላስተላልፍና የማትችሉትን ሙግት ተከራከርን ብላችሁ ጥቅስ ማጣመም አይነት ነገሮች አሉ። ትናንት አንድ ወንድሜ የሐሳበ መላእክትን ሐሳበ አጋንንት ነው ብሎ ሲገልጽ ሰምቼ ትንሽ ውስጤን ቅር አለኝና የሚያውቁትን ነገር ብቻ መግለጽ ነው፣ የማያውቁትን ለመማር ራስን ማዘጋጀት ነው። ጴንጤን ለመሞገት ሲባል ብቻ ጥቅስን ማጣመም ሰማያዊ ክብርን ያስቀራል። እሱን እናድርግ። እናመሰግናለን ቀሲስ፣ ስለሰበሰቡንም ስለተማማርንም ስለሁሉም ነገር እግዚአብሔር ይመስገን። እናመሰግናለን። አሜን አሜን። መምህር እናመሰግናለን። እግዚአብሔር ይስጥልን፣ ከልብ እናመሰግናለን። መምህር በረከት ቀሲስ ቃለ ሕይወት ያሰማልን። ጥሩ ውይይት ነበረ። ለተባለ እኔም ጋር የሚመች አይደለም። ደህና ደሩ። አሜን አሜን አሜን። እግዚአብሔር ይስጥልን።